የትምህርት ሴክተርን በሚመለከት አይ ቲንክ በትምህርት ጉዳይ የማይመለከተው የለም። ኢት ኢዝ ቬሪ ኮንትሮቨርሻል። በጣም ብዙ ኢሹዎች ናቸው ያሉትና ሁሉንም ማቅረብ አይቻልም። ሶ የምሞክረው በተሰጠኝ ሰዓት ዋና ዋና የምንላቸውን በትምህርት ሴክተር የተገኙ ግኝቶች ለማመልከት ነው የምሞክረው። የኤኒ ሪፎርም ምንም አይነት ሪፎርም ሲጀምር መጀመሪያ የሚያደርገው ምንድነው ማግኘት የምፈልገው ነው። at the end of the day ምንድነው አቺቭ ማድረግ የምንፈልገው ነው። ሶ በትምህርት ሴክተር ፈንዳሜንታሊ ጥራት ያለው ትምህርት ለልጆቻችን መስጠት እንፈልጋለን። ጥራት ያለው ትምህርት ለምን ኢምፖርታንት ነው የሚለው ላይ በዝርዝር መሄድ አያስፈልግም። ኦፍ ኮርስ ነው። ግን ከምንም ነገር በላይ በአገር ደረጃ የምንፈልገው የላቀ ከሌላው ዓለም ጋር መወዳደር የሚችል አገር እናድርግ ካልን ዜን ጥራት ያለው ትምህርት ለልጆቻችን መስጠት አለብን። እኩልነት ኦር ኤኩዊቲ ፍትሃዊነት በትምህርት ላይ አቺቭ ማድረግ ያለብን ሌላው ሁለተኛው ኦብጀክቲቭ ነው። ፍትሃዊነት ኢምፖርታንሱ የሚያጣላ አይመስለኝም። እሱም ቢሆን ልጆቻችን በትምህርት ምክንያት የተለያየ የእድገት አቅጣጫ እንዲይዙ አንፈልግም። በቤተሰብ ደረጃ ልዩነት ቢኖራቸው እንኳን በተቻለ መጠን ትምህርት ከድህነትም መውጫ የተሻለ ህይወት ማግኛ መሆን ስላለበት ሁሉንም በተቻለ መጠን አካታች በሆነ መንገድ ማዳረስ አለብን። ትምህርት ታማኝና ፍትሃዊ ወይም ኢንቴግሪቲ ያለውና ፌር የሆነ መሆን አለበት። ኢንቴግሪቲው ኢምፖርታንስ እውቀት ዝም ብሎ ዲግሪ በመያዝ አይደለም የሚለካው። እንደምታውቁት በእውቀት ነው የሚለካው። በእውቀት ከሆነ ዜን ያገኙትን እውቀት በስነ ስርዓት መለካት የምንችልበት ኢንቫይሮንመንት መኖር አለበት። ኢንቴግሪቲው የተበላሸ ትምህርት ካለን ዜን በጣም ረጅም ቦታ መሄድ አንችልም። ከዘመኑ ጋር የዋጀ መሆን አለበት። ዘርፎር በቴክኖሎጂ መታገዝ አለበት። በአጠቃላይ ትምህርት የምናደርጋቸው ለውጦች ለከፍተኛ ትምህርት ሲደርሱ ትልቅ ግብአት ስለሆነ በዛ ላይ የምናተኩረው ስራ እንዳለ ሆኖ ከዛ በተጨማሪ ግን ዩኒቨርሲቲዎቻችን ላይ ከፍተኛ ጠንካራና ሬሌቫንት የሆነ ሪሰርች መስራት የሚችሉ የወደፊት የሀገር መሪዎችን ማስተማርና ማብቃት የሚችሉ ዩኒቨርሲቲዎችን እንዲሆኑ እንፈልጋለን። በምርምር ደረጃ ችግር ፈቺ የሆኑ ምርምሮች እንዲያካሂዱ እንፈልጋለን። መጀመሪያ ለማድረግ ፈልገው ይህን ነው የምንፈልገው። ምንድነው ያለው ሁኔታ ምንድነው የሚለውን ነገር ነው ያጠናነው። ይሄ መጀመሪያ ገና ለውጡ ሲመጣ ጀምሮ በመንግስት ደረጃ የትምህርት ሴክተር ባለሙያዎች የሚባሉት በሙሉ አካቶ የተደረገ ውይይት ውጤት ነው። ከዛ ነው ይሄ ሮድማፕ የትምህርት ሮድማፕ የሚለው ነገር የወጣው። ስናጠና ያገኘ ነው። ከዛ በኋላ የተገኙት በመጀመሪያው ውይይት ከዛም በኋላ መሰረታዊ የሆኑ ችግሮች እንዳሉበት ነው የትምህርት ሴክተሩ የተረዳ ነው። አንደኛ የመሰረተ ልማት ችግር አለ። ቢኮዝ ትምህርት ቤቶቻችን ሪል ለዘመኑ የሚዋጁ ንጽህና ያላቸው ሽንት ቤት ያላቸው በጣም ክራውደድ ያልሆኑ ትምህርት ቤቶች አይደሉም። ለመማር የማይመቹ ስለሆኑ ፈንዳሜንታል የሆነ የኢንፍራስትራክቸር ችግር አለብን። እሱን ማስተካከል አለብን። አንዱ ይሄ የተማሪና የክፍል ጥምርታ ነው። በተለይ በአብዛኛው በከተሞች አካባቢ በብዙ ቦታዎች የአቨሬጅ የትምህርትና የተማሪና የክፍል ጥምርታው በጣም ከፍተኛ ነው። እስካሁን ድረስ ኢን ሰም ፕሌስስ ከ80 ተማሪዎች በክፍል የሚማሩበታል። በመምህራን ላይ የኳሊቲ ችግር በከፍተኛ ሁኔታ አለ። ይሄንን ማስተካከል አለብን። ስርዓተ ትምህርቱን ራሱን እንደገና ፈትሸን አሁን ለዘመኑና አገር የምትፈልገውን መስጠት የሚችል ስርዓተ ትምህርት ነው ወይ የሚል አጠቃላይ ክለሳ መደረግ ነበረበት። ቅድም እንዳልኩት በትምህርት ሴክተር ያለውን ኢፍትሃዊና ኢእኩልነት ማስተካከል አለብን። በተለይ በሀብታም ልጆች ትምህርትና በደሃ ልጆች ትምህርት መካከል ያለውን ልዩነት ማጥበብ አለብን። ቢኮዝ ቅድም እንዳልኩት ከድህነት መውጫ መንገድ አንዱ ትምህርት መሆኑ እንደተጠበቀ ሆኖ ኢንቴግሪቲውን ማስተካከል አለብን። በኋላ አብዛኛው ሰው ከፈተና ጋር ስለሚያያይዘው ነው እንጂ የትምህርት ኢንቴግሪቲ የተማሩትን ትምህርት
የሚያውቁ ልጆች አሉን የሉንም የሚለውን ነገር መለካት አለብን። ዋን ፎር ሞር ይሄን የምንለካው ለመጣል አይደለም። ይሄን የምንለካው በትክክል ተምረው ነው ወይ ወደሚቀጥለው ደረጃ የሚሄዱት የሚለውን ማወቅ ስላለብን ነው። እሱን ደግሞ በአቋራጭ በስርቆት በምናምን የምናደርገው ከሆነ ዘን ነገር ዓለሙ ይበላሻል። ፋይናሊ በተለይ በፋውንዴሽናል ኤጁኬሽን የምንለው ከቅድመ ልጅነት ቅድመ መደበኛ ትምህርት ላይ በከፍተኛ ደረጃ መስራት አለብን። ቢኮዝ ዊ ኦል ኖ ዛት ወሳኝ የሆነ የልጆችን የእውቀት የመቀበል ችሎታ ከሚወስኑት ነገሮች አንዱ ኤርሊ ቻይልድሁድ ኤጁኬሽን። እነኚህ ሁሉ ችግሮች እንዳሉን ካየን በኋላ ዜን ሪፎርሙን ምን እናርግ? እነኚህን ጥያቄዎች ለመመለስ መሞከር ነው። ዛትስ ዋት ሪፎርም የሚያደርገው። ከዚህ አንጻር በመጀመሪያ ስርዓተ ትምህርት ላይ ነው የተሰራው። ስርዓተ ትምህርት ሪፎርም ላይ እንደ 3-4 ወሳኝ ነገሮች እንዲካተቱ ነው የተደረገው። አንደኛው የትምህርት ካሪኩለማችን በአብዛኛው አካዳሚክ ስለሆነ ትንሽ የክህሎት እንትን ይጨምርበት ስኪል እንትን ይበል ተብሎ ታስታውሳላችሁ ከ10ኛ ያልቅ የነበረውን ወደ 12ኛ ሲሄድ ወደ ድሮ ኮምፕሬሄንሲቭ ወደሚለው እንትን የገባ ነው። ያንን አቺቭ ለማድረግ ነው። ሁለተኛ ይሄ ከአገር በቀል እውቀት ጋር በተወሰነ ደረጃ የማገናኘት ልጆቻችን ሲያድጉ ሀገራቸውን እንዲያውቁ ስለ ሀገራቸው እንዲያስቡ እንፈልጋለን። ዘርፎር በተወሰነ ደረጃ ከሀገራቸው ጋር የሚያስተሳስሯቸውን የትምህርት እንትኖች ግብረገብነት፣ ታሪክ የመሳሰሉ ነገሮችን በተጠና መንገድ ማካተት ነበረበት። እሱን አድርገናል። ካሪኩለሙን ካስተካከልን በኋላ ከዛ በኋላ ትምህርት በመቀበል ዙሪያ ያለው ችግር ምንድን ነው ስንል አንዱ ያየነው የመጽሐፍት ካሪኩለሙን የሚመጥን መጽሐፍ የማቅረብ ጉዳይ ነበር። አንዱ ትልቁ ነገር ያደረግነው ባለፈው 5 ዓመት በተቻለ መጠን መጽሐፍ ለሁሉም ተማሪ እንዲደርስ ማድረግ ነው። በአንደኛ ደረጃ ትምህርት አካባቢ የመጽሐፍት ችግሮች ነበሩ። ሁለተኛ ደረጃውን በትምህርት ሚኒስቴር በኩል ወደ 43 ሚሊዮን የሚሆኑ መጽሐፍቶች አሳትመን አንድ ለአንድ ማድረስ ቻልን። ከዛ በኋላ አሁን በትምህርት ሚኒስቴር ምንም እንኳን ስራው የክልሎች ቢሆን በትምህርት ሚኒስቴር በኩል 23.9 ሚሊዮን መጽሐፍት አሳትመን ለአንደኛ ደረጃዎች እያደረስን ነው። እሱም አይበቃም። እሱ 2 ለ1 ያደርሰዋል። ከዛ ቀጥለን አሁን እያደረግን ያለነው ወደ 36 ሚሊዮን መጽሐፍ እንደገና ለማሳተም ነው ገንዘብ በትምህርት ሚኒስቴር በኩል ፈልገን በእኛ ሂሳብ በ2019 መጀመሪያ ላይ ሁሉም ተማሪ ከኤሌመንተሪ ጀምሮ እስከ ሃይ ስኩል ድረስ አንድ መጽሐፍ አንድ ተማሪ የሚያገኝበትን እናደርጋለን። አንዱ ትልቁ ሪፎርም የተደረገው ካሪኩለሙን ማሻሻል፣ ከካሪኩለሙ ጋር አብሮ የሚሄድ መጽሐፍት ማድረስ ነው። ሁለተኛው ከመምህራን ልማት ጋር የተያያዘው ስራ ነው። ዳያግኖስ እንዳደረግነው ችግሩን የመምህራን ካፓሲቲ ይሄ በአጠቃላይ የትምህርት ሴክተሩ እየወደቀ ሲሄድ እሱንም መመልከቱ አይቀርም። በከፍተኛ ደረጃ ችግር እንደነበረ ነው ያየነው። አንዱ የመምህራን ትሬኒንግ የምንሰጥበት መንገድ ችግር ነበረው። በክረምት እየወሰድን ዩዥዋሊ የሚለካው በዲግሪ መያዝና ለመያዝ ስለነበረ ዝም ብሎ ዲግሪ ለማግኘት ተብሎ በክረምት የሚደረግ የክረምት ትምህርት ነበር፣ ያውም በጣም ለትንሽ ጊዜ። እሱን ተውንና በሚያስተምሩት ትምህርት ፕሮፐር የሆነ ችሎታ አላቸው የላቸውም የሚለውን ለመለካትና በዛ ዙሪያ ትሬኒንግ ለመስጠት የክረምት ስልጠናዎች ጀመርን። በዚህ ባለፉት 2 ክረምቶች 113340 የሚሆኑ መምህራንን ፕላስ ደግሞ የትምህርት ቤት ዳይሬክተሮችን እንደገና ከዚህ በፊት ከነበረው ኤክስትራ ካሪኩላር ከሆነ ስራቸው አውጥተን በተቻለ መጠን ከመማር ማስተማርና የትምህርትን ጥራት ከማስጠበቅ ጋር እንዲያያዙ አደረግን። የትምህርት ቤት ዳይሬክተሮች እንደዛ ሰለጠንን። ከዛ የገጠመን በመምህራን ዙሪያ የነበረው ችግር የአስተማሪዎች እጥረት ነው። የአስተማሪዎች እጥረት እንዴት እናስተካክላለን በሚለው አንድ አዲስ እንትን ፈጥረን በሌላ ትምህርት ዲግሪ የያዙ ተማሪዎችን እና ስራ ያላገኙ ተማሪዎችን እንደገን 1 ዓመት በደንብ አድርገን የፔዳጎጂ ትምህርት ሰጥተን አብቅተን ትምህርት ቤት እናስገባቸዋለን በሚል ወደ 4000 የሚሆኑ ተማሪዎችን ዲግሪ ያላቸውን ተማሪዎች እዚህ ውስጥ አስገብተን ማስተማር ጀምረናል። አሁን
በኤጁኬሽን ዲፓርትመንቶች በ5 ዩኒቨርሲቲዎች ናው። ከዚህ ከካሪኩለምና ከመምህራን ቀጥሎ ያደረግነው በዚህ በቅድመ መደበኛ ትምህርት ነው። ቅድም እንዳልኩት በጣም ትልቅ እና ኢምፖርታንት የሆነ ሴክተር የምንለው ሪሊ ኢን ዘ ሎንግ ረን ትምህርት ሴክተሩን ለማሻሻል ከፈለግን ከስር ጀምረን እንስራ ካል ያ ሴክተር በጣም ኢምፖርታንት ነው በሚል አንዱ ትልቁ ኢኒሼቲቭ በተለይ በየክልሎች ቅድመ መደበኛ ትምህርት ቤቶችን ማስፋፋት ነበር። ለውጡ ከመምጣቱ በፊት በአጠቃላይ በአገር ደረጃ የነበሩን ቅድመ መደበኛ ትምህርት ቤቶች 1840 ነበሩ። እስከ ቅርብ ጊዜ ድረስ ባለን ዴታ ከዛ በኋላ ባለፉት 5 ዓመታት ብቻ ወደ 34,000 ተጨማሪ ቅድመ መደበኛ ትምህርት ቤቶች ማስገንባት ችለናል። ዛሬ ከክልሎች ጋር የተፈራረምነው 1452 ተጨማሪ ትምህርት ቤቶች በዚህ ዓመት እስከ ነሐሴ ድረስ ልንሰራ በሁሉም ክልል ይህንን ስንጨርስ ሁሉም ወረዳ ቢያንስ 2 የኪንደርጋርደን እና የዜሮ ክፍል ትምህርት ቤቶች ይኖሩታል። እዚህ ጋር የምታዩት በአገር ደረጃ ልንሰራ ያሰብነውን ትምህርት ቤት ሞዴል ነው። በትምህርት ምገባ ሌላው በቅድመ መደበኛ እንትን ያደረግነው እሱን ነው። በትምህርት ምገባ ላይ ለውጡ ሲጀምር ወደ 1.7 ሚሊዮን ተማሪዎች ነበረ የምንመግበው። አሁን 8 ሚሊዮን ደርሰናል። ኤሙ ኦፍ ኮርስ ሁሉንም በመጀመሪያ አንደኛ ደረጃ ትምህርት ቤት ከዛ በኋላ ሁለተኛ ደረጃን ጭምር እንትን ማድረግ ነው። ሌላው ትልቁ ከዚህ በትምህርት ሴክተር የተደረገው መሻሻል አዳዲስ ትምህርት ቤቶችን በአዲሱ የትምህርት ሞዴል እንሰራለን ካልን በኋላ then the next question is ያሉትን ምን እናደርጋለን? ያሉት ውሃ የላቸውም፣ ሽንት ቤት የላቸውም፣ ትምህርት ቤቶቹ በጣም የተዳከሙ ናቸው። እሱን ለማስተካከል ከክቡር ጠቅላይ ሚኒስትሩ ጋር በጋራ የጀመርነው ይሄ የትምህርት ለትውልድ እንቅስቃሴ ኤሙ እነኚህን አሮጌ ትምህርት ቤቶች የአካባቢው ሰው ድሮዛ የተማረ አሉምናይ የሆኑት ምናምን በሙሉ እንትን እንዲያረጉ አዋጣው ራሳቸው እንዲሰሩት መንግስት ሁሉን ነገር ሊሰራ ስለማይችል በሚል የተጀመረ እንቅስቃሴ ነው። ምናልባት በትምህርት ሴክተር በጣም ካስገረሙን ነገሮች አንዱ ኢትዮጵያውያን ለትምህርት ምን ያህል በተለይ ኢትዮጵያውያን ወላጆች ለትምህርት ምን ያህል እንደሚጨነቁና ለልጆቻቸው ትምህርት ለማውጣት ችግር እንደሌላቸው ያየነው በዚህ ነው። 2015 ነው የጀመርነው። በ2015 ጀምረን እስካሁን 100 እዚህ ጋር የምታዩት 130.8 ሚሊዮን ይላል። አክቹአሊ እስከ አሁን 9ኛ ወር እንትን ድረስ 144.5 ቢሊዮን ብር ነው በሀብትና በጉልበት እንዲሁም በእውቀት ያዋጡት። በዚህም ወደ 17238 አዲስ ትምህርት ቤቶች ተሰርተዋል። ወደ 38000 እድሳትና ጥገና ተደርጎላቸዋል። 25112 የመምህራን መኖሪያዎች ተሰርተዋል። ከዛ ተጨማሪ ክፍል ግንባታ የክፍል ጥበትን እንትን ለማድረግ ተሰርተዋል። ይሄ በጣም ሰክሰስፉል ከሆንባቸው ስራዎች አንዱ ነው። አጠቃላይ ትምህርትን በዚህ መልክ ከሄድንበት በኋላ በከፍተኛ ትምህርት ዘርፍ ያደረግነው እንደገና በተወሰነ ደረጃ ከፍተኛ ትምህርት ውስጥ ይሄ ውጤትን መሰረት ያደረገ ስርዓተ ትምህርት መቅረጽ አለብን ተብሎ ስርዓተ ትምህርቱን ከለስን። ቀጥሎ ደግሞ ሁሉም ዩኒቨርሲቲ ሁሉንም ትምህርት የሚያስተምር ኮምፕሬሄንሲቭ የሚባለው ሞዴል ወጥተን እያንዳንዱ ዩኒቨርሲቲ በተቻለ መጠን በተወሰኑ ኤሪያዎች ላይ ፎከስ ማድረግ አለበት የሚል የዩኒቨርሲቲ ዲፍረንሺየት ማድረግ ጀመርን። ዩኒቨርሲቲዎችን በሶስት ሜጀር እንትሮች ዙሪያ ከዛ የቀረው 2-3 ቤዚክሊ የአስተዳደር ችግር ነው። በዩኒቨርሲቲ ቦርዶች መካከል ዩኒቨርሲቲ ቦርዶች በጣም ሬላቲቭሊ ደካማ ነበሩ ኢንተርምስ ኦፍ መከታተል። ዩኒቨርሲቲ ቦርዶችን ማጠናከር፣ የዩኒቨርሲቲ አመራርን እንደገና በአዲስ መልክ ማዋቀር፣ በተለይ ይሄ ከአካባቢነት ጋር የተያያዘውን ነገር አውጥቶ በመሰረታዊ መልኩ በእውቀትና በችሎታ ላይ የተመሰረተ አስተዳደር እንዲኖር ማድረግ። ከዛ በተጨማሪ ሪሰርቹን በተቻለ መጠን ሬሌቫንት እንዲሆን አገርን የሚጠቅም የአገርን እድገት የሚያግዝ ሪሰርች እንዲሆን የሪሰርች ስራውንም እንደገና ሪኦርጋናይዝ ተደርጎ በከፍተኛ ደረጃ እንዲጨመር አደረግን። ከዲጂታላይዜሽን ጋር በተያያዘ አንዱ ትልቁ የተሰራው ስራ የተማሪና
የዩኒቨርሲቲ ሰራተኞችን ዴታ በደንብ መያዝ ነው። ዴታ በደንብ በትክክል እንኳን አልነበረንም። በዛ መሰረት የኤሚስ እና ሄሚስ የሃየር ኤጁኬሽን ማኔጅመንት ኢንፎርሜሽን ማኔጅመንት ሲስተማችንን አስተካክለን አሁን አትሊስት ቢያንስ እያንዳንዱ ተማሪ የት እንዳለ ምን እንደሚመስል ባዮሜትሪክሱን በሙሉ የያዘ ዴታ ማዘጋጀት ችለናል። ዘ ሴም ቲንግ ከዲጂታል አይዲ ጋር አገናኝተን በጀነራል ኤጁኬሽንም ላይ the same thing ሰርተናል። አሁን አትሊስት ያለን ዴታ ተማሪዎችን በሚመለከት ክሊን የሆነ ዴታ አለን። የዩኒቨርሲቲዎች ውስጥ የኢለርኒንግ እና የድብልቅ ትምህርት ሃይብሪድ ኤጁኬሽን ጀምረናል። አዳዲስ ሶፍትዌሮች ከውጭ ከመግዛትና ይሄ በየጊዜው የምንከፍልበት እንዳይሆን አዳዲስ ሶፍትዌሮች ዴቨሎፕ ማድረግ ጀምረናል። በዚህም ወደ 26 የሚሆኑ ሶፍትዌሮችን በትምህርት ሴክተሩ ብቻ በትምህርት ሚኒስቴር ደረጃ አልምተናል። ዩኒቨርሲቲዎች በጣም ብዙ ሶፍትዌሮች ዴቨሎፕ አድርገዋል። ስለ ትምህርት ካወራን ስለ ፈተና መቼም ማውራት አይቀርም። ቢኮዝ ብዙ ቲክቶክ የሚያሰራው ኤሪያ ኦፍ ኤጁኬሽን እሱ ስለሆነ በእኔ ላይ በተለይ በዋናነት ካደረግናቸው ለውጦች ይሄ ኢንቴግሪቲውን መጠበቅ አለብን በሚል የጀመርነው ከፈተናዎች አሰጣጥ ጋር በተያያዘ ነው። እንደምታውቁት በጣም ከባድ የነበረ በየዩኒቨርሲቲዎች አምጥተን ፈተና መስጠት ጀመርን። አሁን አትሊስት ከዛ ከጫካው ወጥተናል። ዲጂታል የሆነ ኦንላይን ፈተና መስጠት ጀምረናል። ስንጀምር ይሄ ሐሳብ ከመጣ 7-8 ዓመት በፊት ነበር። አሁን አትሊስት እስካለፈው ዓመት 23.2% ደርሰናል። በዚህ ዓመት 100% ኦንላይን ፈተና እንሰጣለን ብለን ያደረግነው one thing that is now settled የሆነው ምንም አይነት ከኩረጃና ከማጭበርበር ወር ከፈተና ስርቆት ጋር የተያዘውን ችግር ፈተናል። እሱ ብቻ አይደለም። አንዴ እሱ ከታወቀ በኋላ ተማሪዎች የበለጠ ማጥናት ስለጀመሩም የሚያልፈው የተማሪ ብዛት ከፍ እያለ ሄዷል። መጀመሪያ ስንጀምር ታስታውሳላችሁ 3.3% ነበር። አሁን ላስት ፈተና ላይ 8.9% ነው። በዚህ በሚቀጥለው ደብል ዲጂት እንደርሳለን ብለን እናስባለን። የትምህርትና ስልጠናን ጥራት በሚመለከት አንዱ ሁለት ነገሮች ብቻ ልጥቀስ። አንደኛው ከአክሬዲቴሽን ጋር የተያያዘ የምንሰራው ስራ ነው። ከሚቀጥለው ዓመት ጀምሮ ኮምፕሊት የሆነ የአክሬዲቴሽን ሲስተም የመጀመሪያው በሎካል አክሬዲቴሽን ከዛ በኋላ ግን ኢንተርናሽናል አክሬዲቴሽን እያንዳንዱ ዩኒቨርሲቲ እንዲኖረው እየሰራን ነው። የአክሬዲቴሽን ህንጻችን አልቋል። ይሄን አክሬዲቴሽን ደግሞ ዝም ብሎ የትምህርትና ስልጠናዎች መስሪያ ቤት እንዲሰራው ሳይሆን አብሶሉትሊ ከዛም ኢንዲፔንደንት የሆነ ከተለያዩ ቦታ የተውጣጡ ፉሊ ኢቫሉዌት እንዲያደርጉ ነው የምንፈልገው ዩኒቨርሲቲዎቻችንን ሶዛት ያሉባቸውን ችግሮች እንትን ለማድረግ የላይሰንስ አሰጣጡም ላይ በጣም ብዙ ሳትሰሙ አትቀሩም። በተለይ ከግል ኮሌጆች ጋር በተያያዘ የላይሰንስ አሰጣጡ በጣም ደካማ ነበር። አሁን በአዲስ መልክ በጣም የወጣውን ክራይቴሪያ በትክክል የሚከተል እንዲሆን አድርገን እየሰራን ወደፊት ምንድነው የምናደርገው? ኦር ቀጣይ የትኩረት አቅጣጫዎቻችን ምንድናቸው? ኤግዛክትሊ ያልናቸውን ነገሮች የጀመርናቸውና ባቡሩ ሀዲዱን እንዲይዙ ያደረግናቸውን አሁን እያጠናከርን በምግብ በሁሉም ክልሎች ቅድመ አንደኛ ደረጃ ይሄንኝን ኬጂ እና እንትኖችን በሁሉም ክልሎች ሙሉ ለሙሉ የማድረግ ስራውን መጨረስ፣ በሁሉም ዩኒቨርሲቲዎች የፈጠራና የኢንኩቤሽን ማዕከላትን ማቋቋም፣ ትምህርት ቤት ምገባ በሁሉም የመንግስት ትምህርት ቤቶች እስካሁን ኤሌመንተሪ ላይ ነበር ያተኮርነው። መሀከለኛ ትምህርትና ከፍተኛ ትምህርት በሁለተኛ ደረጃ ያለ ድረስ ማድረግ፣ የትምህርት ጥራት ላይ ያለውን ስራ በጣም አጠናክረን ለዩኒቨርሲቲዎቻችን ብቁ የሆኑ ከዛም አልፎ አገሪቱን መጠበቅ የሚችሉ ልጆች ማፍራት፣ የትምህርት ለትውልድ ንቅናቄን ማስቀጠል፣ የዩኒቨርሲቲ አስተዳደርን በጀመርነው መልክ የበለጠ አጠናክረን አንድም ከዚህ ከአካባቢውነት ጋር መለየት፣ ሁለተኛም ሜሪት ቤዝድ የሆነ ዩኒቨርሲቲ አስተዳደር እንትን ማድረግ ኤንድ ይሄ ብሔራዊ ብቃት ማረጋገጫ ጋር የተያያዙ ከአክሬዲቴሽን ጋር የተያያዙ ስራዎችን በአጠንክረን መቀጠል።
እነኚህ ቅድም እንዳልኩት ከትምህርት ሴክተሩ በጣም አነስተኛ የምንላቸው ስራዎችን ነው፣ ግን ዋና ዋና የሆኑትን ለማሳየት ያክል ነው። አመሰግናለሁ። ጤና እንደምናውቀው ለአገር እድገት ለአገር ብልጽግና ግብአትም ግብም ነው። ምክንያቱም ጤናው የተጠበቀ አምራችና ብቁ ዜጋ መፍጠር ነው የዚህ መንግስት አንዱ ስራ። በባለፉት ከለውጡ ዓመታት በኋላ የተሰሩ ስራዎችን ከማየታችን በፊት በሴክተሩ ከለውጡ በፊት የነበሩ ክፍተቶችን በጋራ እናያለን። ወቅታዊ ሁኔታዎችን ያላማከለ በተለይ የሰዎች የእድሜ ጣሪያ ከፍ እንደማለቱ አማካይ የእድሜ ጣሪያችን ከፍ ያለበት ሀገር ላይ በተለይ ደግሞ ተላላፊ ያልሆኑ በሽታዎች የጨመሩበት በፊት የጤና ፖሊሲዎቻችን ተላላፊ በሽታዎችን መከላከልን ብቻ ያማከለ የጤና ፖሊሲ የነበረበት፣ ሲቀጥል ተቋሞቻችንና የተቋማት መዋቅር አደረጃጀት ደግሞ ያንን የሚመጥን ሆኖ ያልተሰራ፣ በጤና ፋይናንስ በተለይ ለረጅም ጊዜ አገራችን የምትቸገርበት የነበረው ዘላቂ የጤና የፋይናንስ ስርዓት ያልተዘረጋበት፣ የአገልግሎት ጥራት፣ የአገልግሎት ተደራሽነት፣ የአገልግሎት ፍትሐዊነት ደግሞ ጥያቄ ያለበት የሴክተሩ ክፍተት እንደነበር ለይተን ስራዎቻችንን መስራት ጀምረናል። አሁንም ብዙ ለውጦች በዚህ ውስጥ መመዝገብ ጀምረዋል። መረጃን ያማከለ መረጃ ለቁጥር ብቻ ሳይሆን ጥራት ያለው መረጃ እንዲሆን አንድ የሚመጣ መረጃችን ቆይቶ ሳይሆን ቀድሞ መተንተን፣ ቀድሞ ምላሽ መስጠትና ቀድሞ ደግሞ መከላከል የሚያስችል መረጃ እንዲኖር በተለይ በዲጂታላይዜሽንና በዲጂታል ስርዓቱ ላይ ሰፊ ችግር የነበረበት እንደነበረ አይተን ከፍተኛ ለውጦች በእነዚህ ማድረግ ጀምረናል። በመንግስት ብቻ ሳይሆን የጤናን ባህሪ እንደምናውቀው የሰዎች ጤና መጠናከር እንድንችል በመንግስትና በግል አጋርነት ላይ የነበረ ትልቅ ስብራት እንደነበረ ይታያል። ከዚህም አንጻር በደንብ ታስቦበት ፖሊሲያችንን ለ30 ዓመት ቆይቶ የነበረው ፖሊሲያችን እንደ አዲስ እንዲከለስ ተደርጓል። የነበረን የጤና ፖሊሲ መከላከልን ብቻ ያተኮረ ከመሆኑ አንጻር በተለይ ደግሞ አገራችንንና ወቅቱን አህጉራዊና ዓለም አቀፍ የጤና ለውጦች በሚያሳዩት መሰረት ተቀርጾ መከላከልና አክሞ ማዳንን የጨመረ የጤና ፖሊሲ ተቀርጾ ወደ ተግበራ ገብተናል። ተቋሞችን ስንመለከት የተቋማት ግንባታ በተለይም ደግሞ ወቅቱን የሚመጥኑ ፖሊሲዎቻችንን ታች ማውረድ የሚያስችሉ የተቋማት ግንባታ በሰፊው ተሰርተዋል። ለምሳሌ ያህል ለመጥቀስ የጤና አገልግሎትና አስተዳደር ቁጥጥር አዋጅ እንደ አዲስ ተከልሷል። የኢትዮጵያ መድኃኒት አቅርቦት አገልግሎት እና የመድኃኒት ፈንድ ማቋቋሚያ አዋጅ ተሰርቷል። የጤናው ሴክተር የተለያዩ ተቋማት በተለይ የነበሩትን እንደ አዲስ ማደራጀት በተለይ ደግሞ የተቋማት ግንባታው ዘላቂ እንዲሆን ተደርጎ ስራዎች ተሰርተዋል ማለት ነው። የጤና የጀርባ አጥንት የምንላቸው ውስጥ አንዱ የመሰረተ ልማት ስራ ነው። በመሰረተ ልማት ያሉ ለውጦችን ብንመለከት በጤናው ሴክተር ከለውጡ በፊት የነበሩት የመንግስት ተቋማት 19000 አካባቢ የነበሩ ሲሆኑ እነዚህኑ ያህል ደግሞ ጥራታቸው በጣም ዝቅ ያለ የነበረ ወቅቱን የማይመጥኑ በተለይ በኮቪድ ሁላችንም እንዳየነው የሀገራችንን ትልቅ ስብራት ፊት ለፊት ያወጣ ጫና የነበሩን ተቋማት ነበሩን። እነዚህን ተቋማት በተለይ ከተደራሽነት አንጻር ወደ 21290 ከፍ ማድረግ የተቻለ ሲሆን እነዚህ የነበሩን ደግሞ የበለጠ የማጠናከር ስራ ተሰርቷል። በጣም ትልቅ እመርታ የተመዘገበበት ግን በጤናው ሴክተር የግሉን ዘርፍ አስተዋጽኦ እጅግ መጨመር ነው። ብንመለከት ከለውጡ በፊት ከ7000 አካባቢ የነበሩ የግል ተቋማት ያሉን ሲሆን በአሁን ሰዓት ወደ 31451 በየጊዜውም አዳዲስ ቁጥሮች እየተጨመሩ ያሉ ተቋማት ጨምረዋል ማለት ነው። እንደው በተቋም ውስጥ የመጡ ለውጦችን በጥቂቱ ብንመለከት ከ70 ዓመት ያህል ድረስ አንድ የኦክሲጅን ፕላንት በጣም ብዙዎቻችን በኮቪድ በጣም ስለምናስታውሰው አንድ ኦክሲጅን ፕላንት ነበረ በአገር አቀፍ ደረጃ የነበረን፣ እሱም በግል የነበረ ተቋም ማለት ነው። ከዛም በኋላ በለውጡ በፊት በመንግስትና በግል ጥምርታ ከተመለከትነው ወደ 11 የነበሩ ተቋማት ሲሆኑ በመንግስት የነበረው 3፣ ዛሬ ላይ ግን ከ56 በላይ በዚህ በ6 ወር ደግሞ ከ26 በላይ የጨመርናቸው የኦክሲጅን አቅርቦት ተቋማትን ጨምረናል ማለት ነው። በአጠቃላይ የሁለቱ አንድ ላይ ግን ከተመለከትን በመንግስትና በግል ወደ 84 ተቋማት የኦክሲጅን አገልግሎት እንዲመጣ አድርገዋል። በጽኑ ህሙማን
በተመላላሽ ሕክምና በድንገተኛ ሕክምናው ተመሳሳይ የመሰረተ ልማት ለውጦች ተደርጓል። በአጠቃላይ ከ13000 በላይ የሚሆኑ የጤና መሰረተ ልማት ፕሮጀክቶች ተሰርተዋል። የጽኑ ህሙማን የድንገተኛ ላብራቶሪ የጽዱ ጤና ተቋማት ብዙዎቻችን የምንጠይቀው ተቋሞቻችን ጽዱ መሆን አለባቸው ብለን በጀመርነው ስራ ኢትዮጵያ ጽዱ ስትሆን ተቋሞቻችንም ከውስጥ ወደ ውጭ ስራዎች እንዲሰሩ ሰፊ ትግበራ ተጀምሯል። ሌላኛው የሴክተሩ የጀርባ አጥንት የሆነው ግብአት ነው። ግብአቶችን በተለይ የመድኃኒት የክትባት የሌሎችም የጤና ግብአት የምንላቸው ምርታቸውን አቅርቦትንና ቁጥጥርን ሰፊ ትኩረት ተሰጥቶ እየተሰራበት ነው የሚገኘው። የጤና ግብይት ወይም ደግሞ ገዝተን የምናቀርባቸው መድኃኒቶች ለህብረተሰባችን ሲታይ ከለውጡ በፊት ወደ 14 ቢሊዮን ነበር በአመት የሚገዛው። የባለፈውን አመት ብቻ ስንዘጋ ወደ 52.3 ቢሊዮን የሚሆኑ ግብአቶችን ገዝተን ይሄንን ለየት የሚያደርገው ምንድነው ደግሞ 70%ን የአገራችንን የመድኃኒትና የግብአት አቅርቦት የሚያቀርብልን የኢትዮጵያ መድኃኒት አቅርቦት አገልግሎት መንግስታዊ ተቋም መሆኑ ነው። በተለይ ዓለም አቀፍ ጫናዎች ሲመጡ የዚህ ተቋምና የዚህ አይነት አሰራር ዋና ግብአቱን ብዙዎቻችን የተመለከትንበትና ኢትዮጵያም ዝግጅቷን ለሉዓላዊነት በጤና ሉዓላዊነት የሰራችበት ተቋም ነው። የመድኃኒት ስርጭት መጠኑን በዛው ልክ በተለይ ደግሞ የምንገዛና የምናቀርባቸው መድኃኒቶችን ስንመለከት 8% ብቻ ነበረ ከአገራችን ምርት ውስጥ ድርሻ የነበረው። በአሁን ሰዓት ላይ 44% አካባቢ የመድኃኒት ድርሻ ወይም ደግሞ የግብአቶች ድርሻ በራስ አቅም በራስ ተቋማት ተመርተው የሚቀርቡ መሆናቸው የጤና ሉዓላዊነትን በደንብ አረጋግጦ የሚያሳይ ነው። የመድኃኒት ቁጥጥርና ጥራታችን ደግሞ የምናቀርበው መድኃኒት ብቻ ሳይሆን ምግብም እንዲሁም ሌሎች ግብአቶቻችን ህብረተሰብ ጋር ሲደርስ በተለይ ኢትዮጵያ ታምርት ስንል የሚመጣው ግብአት ጥራቱን የጠበቀ እንደሆነ ለኛ ብቻ ሳይሆን ለአፍሪካም ለሌሎችም አህጉሮች ተደራሽነቱን ከመጨመር አንፃር የኢትዮጵያ ምግብና መድኃኒት ቁጥጥራችን በዓለም አቀፍ የጤና ቁጥጥር የዓለም ጤና ድርጅት ቁጥጥር መሰረት ተመዝኖ የመድኃኒት ቁጥጥር የብስለት ደረጃው 3ኛ ደረጃ ላይ ደርሷል። የመጨረሻው 4 ነው። ኢትዮጵያ አታቆምም። ወደዚህኛውም ያለውን ጉዟችንን አጠናክረን እንሰራለን። በቅርብ ጊዜ እንደተከታተልነው ተቋሞቻችን ከአገር በቀል ዕውቀት ወደ ቴክኖሎጂውን ወደሚመጥን እንዲሁም ደግሞ አገራችን በግብአቶች ያላቸውን ትስስር ከመጨመር አንፃር የጥናት ተቋማትን በሰፊው ኢንቨስት ተደርጎበት የተቋማት ግንባታ ከተሰራባቸው አንዱ የአርመር ሃንሰን ሪሰርች ኢንስቲትዩሽን ነው። በአዲስ ዘመናዊ ላቦራቶሪዎችና በአዳዲስና ብቃት ባላቸው ባለሙያዎች እንዲደራጁ ተደርገዋል ማለት ነው። ለዚህ ሁሉ ግብአት ለዚህ ሁሉ የጀርባ አጥንት አንደኛው የጤና ፋይናንስ ስርዓቱ ነው። የጤና ፋይናንስ ስርዓቱን ብንመለከት የማህበረሰብ አቀፍ የጤና መድን አገልግሎት በ2013 በነበረበት ጊዜ ወደ 75% የሚሆኑ ወረዳዎቻችን ነበሩ የሚተገብሩት። በአሁኑ ሰዓት ወደ 91% ከፍ ማለት ችሏል። የዚህኛውን ዓመት አፈጻጸማችንንም ስናይ በእርግጠኝነት ወደ 95 ከ91% በላይ የሚሆንበትን ያሳያል ማለት ነው። በዚህ ውስጥ እንግዲህ 63 ሚሊዮን የሚሆኑ ዜጎቻችን የማህበረሰብ አቀፍ የጤና መድን ተጠቃሚዎች እንዲሆኑ ተደርጓል ማለት ነው። የህብረተሰቡን የመክፈል አቅም ያማከለ የጤና ስርዓትና የጤና ፋይናንስ ስርዓት መዘርጋት በሰፊው ተጀምሯል ማለት ነው። በዚህም የአባሎች መዋጮ በሰፊው ተቀይሯል። እንዲሁም ደግሞ ለጤናው ሴክተር የሚሆኑ ግብአቶችን እንደበፊቱ በሌሎች ብቻ መደገፍ ሳይሆን የመንግስትም አስተዋጽኦን በመጨመር በተለይ ከ3 ቢሊዮን በላይ የሚሆኑ ሀብቶችን በመንግስትም ኮሚትመንት በመጨመር ማሰባሰብ ተችሏል ማለት ነው። በዚህ ውስጥ ያገኘናቸው ትልልቅ አቅሞች ውስጥ ስንመለከት የበሽታ ተጋላጭነት በተለይ የወረርሽኝ ልየታ የወረርሽኝ ቁጥጥርና ምላሽ ስራችን በአገር አቀፍ ብቻ ሳይሆን በዓለም አቀፍ ደረጃ እውቅናን ያገኘ ሆኗል። የኮቪድ ወረርሽኝ በቅርብ ጊዜ የነበረው የማርበርግ እንዲሁም ደግሞ የኤምፖክስ በሽታ ብዙዎቻችን የምናስታውሰው ሲያልፉ ደግሞ በጊዜ በመለየት በጊዜ ምላሽ በመስጠት ያመጣናቸው ለውጦች ለኢትዮጵያ ብቻ ሳይሆን ለአህጉራችንና ለዓለማችን የመተማመኛ መንገድ ሆኖ ተቀምጧል ማለት ነው። የመረጃ ጥራታችን በዓለም አቀፍ ስታንዳርድ ተለክቶ ከለውጡ በፊት ከነበረበት 75% ወደ 93% እንዲደርስ ተደርጓል። የተዋሳያን መለየት በተለይ ዘረመላቸው ምን አይነት በሽታ ነው፣ ምን አይነት ቫይረስ ነው፣ በዛ ውስጥ ያለ የዲኤንኤ ዘርስ ምን ይመስላል የሚለውን የመለየት አቅም በዋና ከተሞች ብቻ ሳይሆን በ5 የተለያዩ ቦታዎች የጄኖሚክ ሲኮንሲንግ የምንሰራበት ሰርቬላንስ የሚሰራበት ስራ በሰፊው ጨምሯል ማለት ነው። ይህ እንግዲህ በሽታን በራስ አቅም መለየት፣ በሽታን በራስ አቅም ምላሽ መስጠት፣ ኢትዮጵያ ታምርትና ኢትዮጵያ ደግሞ ለህብረተሰቧ ትጠቀም የሚለውን ካየን
መሬት ላይ ማውረድ የምንችልበት ትልቅ አቅም መጥቷል ማለት ነው። ድንገተኛ የበሽታ ምላሽ ወይም ደግሞ የወረርሽኝ ምላሽ የሚያደርጉ ባለሙያዎቻችንንም ስንመለከት ሰፊ ስልጠናና ሰፊ አቅም በመጨመሩ የ400 በላይ የሚሆኑ ተጋላጭ የሆኑ ወረዳዎች ላይ ምላሽ የሚሰጡ ፈጣን ምላሽ የሚሰጡ ባለሙያዎችን አሰልጥነን በየቦታው ማድረስ ችለናል ማለት ነው። የመጀመሪያ ደረጃ ጤና ክብካቤያችንን ስንመለከተው የመጀመሪያ ደረጃ ጤና ክብካቤ ለጤናው ሴክተር የመጀመሪያ መነሻውና በምንም የማይተካው ስራዎቻችንን የምናስቀምጥበት ነው። የተለያዩ የሪፎርም ትግበራዎችን እየሰራን ነው። ከዚህ በፊት እንደሚታወቀው በጤና ኤክስቴንሽን ስርዓታችን ታች ድረስ ህብረተሰቡ ጋር መድረስ በተለይ ደግሞ መከላከልን ተሰርቷል። አሁን ደግሞ መከላከልና አክሞ ማዳን በያዝነው ፖሊሲያችን ውስጥ ከ400 በላይ የሚሆኑ ኦፕሬሽን መሰራት የሚችልባቸው ቀዶ ጥገና መሰራት የሚችልባቸው ተቋማትን በመጀመሪያ ደረጃ ጤና ክብካቤ ውስጥ ወደ እናቶች ወደ ህፃናት ጤና ማስጠጋት ተችሏል ማለት ነው። አገልግሎት ሽፋናችንም ከነበረበት 64% በአሁን ሰዓት ወደ 86% በላይ መድረስ ችሏል። ተመላላሽ ህክምናዎችን ብንመለከት በተለይ ደግሞ የጤና ፋይናንስ ስርዓቱ ላይ የማህበረሰብ አቀፍ የጤና መድናችን ለህብረተሰቡ በሰጠው ትልቅ ለውጥ በፊት ከነበረን የተመላላሽ አገልግሎታችን በአሁን ሰዓት ወደ 233 ሚሊዮን የሚሆኑ ዜጎች በተለያየ ጊዜ የመጡትን ሁሉ ደምሮ ማለት ነው በአመት ውስጥ ማድረስ የቻልንበት የተመላላሽ ህክምና ነበረን ማለት ነው። ይህም ወደ ተቋማት ሄዶ ቀድሞ በሽታዎችን መከላከልና ምላሽ የመስጠት አቅሙ በእጥፍ ጨምሮ እንዳለ ያሳየናል ማለት ነው። ይህንን ሁሉ ስንሰራ ዋና የጀርባ አጥንታችን የጤና ባለሙያዎች ወይም ደግሞ የሰው ሀብት ልማት ማሻሻያ ስራችን አንዱ ነው። በዚህ ብንመለከት የጤና ባለሙያዎቻችን ቁጥር ከለውጡ በፊት የነበረውን 218185 የነበረውን በአሁን ሰዓት ከ100,000 በላይ በመጨመር በዚህ በለውጡ ብቻ ከ325,000 በላይ የሚሆኑ የጤና ባለሙያዎች በተለያየ ሙያ ሰልጥነዋል። ይሄን ስንል ደግሞ ለኛ አገር ብቻ ሳይሆን ለሌሎች አገር ዜጎቻችን በተለይ ደግሞ ለአጎራባች አገሮችና ለአፍሪካ ዜጎች ሁሉ በራችንን ክፍት አድርገን ስልጠናዎችን በሰፊው እየሰጠን እንገኛለን። ይህም የባለሙያዎቻችንን በተለያዩ ባለሙያዎች ጥምርታ ከእጥፍ በላይ ያሳደገው እንደሆነ ያሳየናል። ባለሙያዎቻችን በተለያየ ሙያ እንዲሰለጥኑ ቅድም በትምህርት እንደሰማነው በትምህርት ተቋማት ሰፊ ስራዎች እየተሰሩ ነው። ተከታታይ የሆኑ የሙያ ማጎልበቻ ስራዎችም በዛው ልክ እየተቀየሩ ነው ያሉት። መረጃ የሌለው በመረጃ ያልተደገፈ የጤና ስርዓት ባዶ እንደመሆኑ የዲጂታል ጤና በተለይ የኢትዮጵያ የ2025 የዲጂታል ስትራቴጂ ያመጣልንን ለውጦች በመጠቀም ከ2030 የዲጂታል ስትራቴጂ ጋር በማስተሳሰር ደግሞ በተለይ የማህበረሰብ የጤና መረጃ የምንለው ከ112,000 አካባቢ የነበረንን ተመልከቱት። ከ30 ሚሊዮን በላይ የሚሆኑ ዜጎቻችን የጤና መረጃ በቀጥታ ወደ ተቋሞቻችን እንዲደርሱ ማድረግ ችለናል። ይህ እንግዲህ ለወደፊት ቆይቶ የሚሰራ የማህበረሰብ ጤና መረጃዎች ያለን የምንቆይበትን ጊዜ በቀጥታ ወደ ሪል ታይም የሚቀይር አቅም ፈጥሮልናል ማለት ነው። የጤና መረጃ ስርዓቶቹንም በተለይ መናበብ የሚችሉ ከ40 በላይ የሚሆኑ ዲጂታል ቱሎች በእጃችን ላይ ያሉ እነዚህን የማናበብ ከሌሎች ሴክተሮችም ጋር አጠናክሮ የመስራት ስራችንን በሰፊው እየሰራን እንገኛለን። የጤና መረጃ ስርዓታችንንም ከወረቀት አልባ የሆኑ ተቋማት በመጨመር በሰፊው ትልልቅ ስራዎች የተገኙበት የዲጂታል 2030 ግባችንንም በሰፊው የምንተገብርበት ስራ ሆኗል ማለት ነው። ይሄ ሁሉ ሲሰራ የክረምት በጎ ፍቃድ አገልግሎት አንዱ ግብአቱ ነው። የነፃ የጤና ምርመራ ብቻ ብንመለከት በአመት ውስጥ ከ19.5 ሚሊዮን በላይ የሚሆኑ ዜጎች ቢያንስ አንድ ጊዜ የመከላከል የጤና ስርዓት እንዲያገኙ በክረምት በጎ ፍቃድ ውስጥ ማድረግ ተችሏል። ራሳቸውን በመስጠት ህይወትን የሚታደጉ ደም ለጋሾቻችንንም ቁጥር ስንመለከት ከ423,000 በላይ የሚሆኑ ደሞች መሰብሰብ ችለዋል። በበጎ ፍቃድ ከሀገር ውስጥና ከሀገር ውጪ ሌሎችም ባለድርሻ አካላትን በማሳተፍ ከ10,000 በላይ የሚሆኑ ከባባድ የሚባሉ ህክምናዎችን ለማህበረሰባችን ማድረስ ተችሏል ማለት። በዚህ ምን መጣ ካልን ጥቂቶቹን ብቻ ለማየት በእናቶች ጤና ዙሪያ ላይ አንዱ አሳያችን ስለሆነ በተቋማት ውስጥ የሚወልዱ የክትትል የሚያደርጉ እንዲሁም ደግሞ በባለሙያ የወለዱ እናቶቻችን ስንመለከት በጣም ሰፊ የሆነ ለውጥ እንዳለ ያሳየናል። ከዚህም ጋር በተመሳሳይ በእርግዝና ወቅት ወይም በወሊድ ወቅት የሚፈጠር የእናቶች ሞት አዝማሚያን ስናይ በጣም ትልቅ የሆነ እመርታ የተገኘበት በፊት ከነበረን በ2000 ዓመተ ምህረት ካለው ካስተያየ ነው በጣም ልብ የሚሰበር
ወደ 871 በመቶ ሺህ በህይወት ከሚወለዱ እናቶች የነበረው ከዛሬ 10 ዓመት በፊት ከነበረውም ጋር ስናስተሳስረው ከ412 በመቶ ሺህ አካባቢ የነበረው ዛሬ ላይ 141 በመቶ ሺህ በህይወት ከሚወለዱ ህፃናት ውስጥ የእናቶች ሞት ቅነሳ በሰፊው ማድረግ ችለናል ማለት ነው። የህፃናት የምግብ ስርዓቱንም የኢትዮጵያ የራሷን ሉዓላዊነት ከምታስመዘግብበት አንዱ ስራ የምግብ ስርዓት ከመሆኑም አንፃር የህፃናት የስርዓተ ምግብ ሁኔታ አዝማሚያዎችም በጣም ትልቅ ለውጥ እንዳዩ ያሳየናል። የህፃናት ሞት አዝማሚያም እንደዛው ማለት ነው። በጨቅላ ህፃናትና ከ5 ዓመት በታች ያሉ ህፃናትን ስንመለከት ማለት ነው። ይሄ ሁሉ ተደምሮ በህይወት የመኖር አማካይ የህይወት ዘመንም እንደምታዩት በጣም ሰፊ የሆነ ለውጥ አሳይቷል ማለት ነው። የጤና ዲፕሎማሲ የተለያዩ ስራዎች የኛን ሀገር ብቻ ሳይሆን የአህጉራችንን ድምጽ በመውሰድ በዓለም ጤና ጉባኤዎች እንዲሁም በአገር አቀፍና በዓለም አቀፍ በአህጉር አቀፍ ስራዎች ላይ የኢትዮጵያን ሳይሆን የሀገራችንን የአፍሪካን የአህጉራችንን ድርድሮችን መምራት ማጸደቅም ስራ በሰፊው የተሰራበት ጊዜ ነው። ይህንንም አጠናክረን እንቀጥላለን። ቀጣይ የትኩረት አቅጣጫዎቻችን ምን ይመስላሉ ካልን ኢትዮጵያ ጠንካራ የመጀመሪያ ጤና ክብካቤ ያላት በጤና ሉዓላዊነቷን የምታስመሰክር የምትቀጥል ከዛ በተጨማሪ በጤና ቱሪዝም ብዙ ጊዜ ከሀገራችን ውጪ ብዙዎች የሚወጡበትን ስራ የማጠናከር ወይም ደግሞ የመቀነስ ስራ በጣም የምንሰራበት ይሆናል ማለት ነው። የመጀመሪያ ደረጃ ጤና ክብካቤያችንን ሁለንተናዊ ማድረግ፣ ብቁ የጤና ባለሙያዎችን መፍጠር፣ የጤና ሰራተኞቻችን ስልጠና ምርታማነትን መጨመር፣ የማትጊያ ስርዓታቸውንም ማጠናከር የትኩረት አቅጣጫችን ነው። የዲጂታል ጤና ማስፋፋት ስራችንም ከዲጂታል 2030 ስትራቴጂ ጋር በጣም አጠናክረን የምንቀጥልበት ወረቀት አልባ የሆኑ ተቋማትን መረጃዎችን ሪል ታይም እንዲሆኑ የማናበብ ስራ እንሰራለን። የሀገር ውስጥ ምርታችንን ዛሬ የጀመርንበትና የደረስንበት ላይ ሳንዘናጋ አጠናክረን የምንቀጥልበት ይሆናል። ዘላቂ የጤና ፋይናንስ ስርዓት በመዘርጋት ደግሞ በተለይ በጤና መድን የሚሸፈኑ ህብረተሰባችንን ቁጥር መጨመር፣ በጤናው ዘርፍ ደግሞ የተለያዩ ሪፎርሞችን የጤናው ዘርፍ እንደ ሪፎርም ተግባሪነቱ በማፋጠን የስነ ምህዳር ግንባታውን ያጠናክራል። በሜዲካል ቱሪዝም በአገር ውስጥ እርስ በርስ የምንቀባበልበት ከዛ በተጨማሪም ደግሞ ከሜዲካል ቱሪዝሙ የውጭ ሀገር ሪፈራልን የምንቀንስበት ግብ አስቀምጠናል። እጅግ አድርጌ ያመሰግናል። ክቡር ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ የተከበሩ አቶ ታገሰ ጫፎ የህዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የብልጽግና ፓርቲ ጽህፈት ቤት ኃላፊ፣ ክቡራትና ክቡራን ሁላችሁም እንኳን ደህና መጣችሁ ማለት እወዳለሁ። አመሰግናለሁ። ሁለቱ ከኔ ቀደም ያቀረቡት እህትና ወንድሞቼ የማህበራዊ ልማት ስራችን በምን መልኩ እየሄደ እንደሆነ አንስተዋል። ጤናው የተጠበቀ እውቀት የሸመተ ዜጋ የማምረት አቅሙ ጨምሮ ሀገርንም ራሱንም ተወዳዳሪ የሚያደርግበትን ስራ ደግሞ በስራና ክህሎት ሚኒስቴር አማካይነት በዘርፉ ላለፉት ዓመታት በርካታ ስራዎች ሲሰሩ ቆይቷል። የስራና ክህሎት ሚኒስቴር እንደ ዘርፍ ዜጎችንም ሀገርንም ተጠቃሚ የሚያደርጉ ጉዳዮች ላይ ትኩረት አድርጓል። ይሄ ደግሞ ላለፉት ዓመታት እንደ ተቋም በአዲስ እይታ የተቋቋመ ተቋም ነው። በዘርፉ ደግሞ ሲሰሩ የነበሩ ስራዎች በርካታ ባለድርሻ አካላትን ያሳተፉ ክህሎት መር የምንለውን የስራ እድል ፈጠራ ስራ በአዲስ እሳቤና ቅኝት ለመምራት ያስቻሉ ናቸው። የዘርፉ ትልም ብቁ የሰው ሀብት ምቹና አስተማማኝ የስራ እድል የሞላባትን ኢትዮጵያ ማየት ነው። ብዙ ሩቅ አይሆንም። ሁለት መሰረታዊ ጉዳዮች ላይ በአንድ በኩል የእሳቤ ለውጥን በሌላ መንገድ የውጤታማነት ለውጥን መሰረት ያደረጉ ስራዎች ተሰርቷል። ከለውጡ በፊት እነዚህ ጉዳዮች ተቋሙ የተቋቋመበትን መንገድ ጨምሮ ካየን በተበታተነ መንገድ ሲሰሩ የነበሩ ከውጤት አንጻርም ኢትዮጵያ የወጣት ሀገር ሆና የወጣቶቿን ፍላጎት እንዴት መመለስ እንዳለባትና እንደምትችል በአግባቡ የተሰናሰለ ስራ ከመስራት አኳያ ሰፊ ጉድለት የነበረበት ነው።
ከእሳቤ ጉድለት ጨምሮ ያፈጻጸም፣ ያደረጃጀት፣ ያሰራር የምንላቸው በርከት ያሉ ጉዳዮችን ማንሳት እንችላለን። 70% ወጣት ያለበት ሀገር ሆኖ ትንንሽ እቅዶችን እያሳካን ልንኖር እና የህዝብን ፍላጎት ልናሳካ አንችልም። ከለውጡ በኋላ ደግሞ እነዚህን 1-2 ተብለው የተቆጠሩ ችግሮችን የሚፈታ ያሰራርም የተግባራዊነትም ተግባራት በስፋት ሲከናወኑ ቆይቷል። ወደ ፊት ገባ ብለን በደንብ እናያቸዋለን። የእሳቤ ለውጡ 4 አንኳር ምሰሶች ላይ መሰረት ያደረገ ነው። በአንድ በኩል የተቋም ግንባታ ኢትዮጵያ ያላጠናቀቀችውን የሀገረ መንግስት ግንባታ ለማጠናቀቅ አይነተኛ መሳሪያ አድርጋ እየሰራች ያለችበት ነው። ከዚያ ውስጥ አንዱ ዘርፉ ነው። ሌላው የክህሎት ልማት ዜጎችም ሀገርም አምራች እንዲሆኑ ራሳቸውን እንዲችሉ ብቻ ሳይሆን ለሌላው መትረፍ እንዲችሉ ለማድረግ የክህሎት ልማት ስራ ወሳኝ ተደርጎ ተወስዷል። የስራ እድል ፈጠራ ስራው የስራ ዓለም አዲስ ዓለም ነውና ዘው ተብሎ የሚገባበት ሳይሆን የቴክኒክ ክህሎትም ልል ወይም ሰው ተኮር የምንላቸው ክህሎቶችን የታጠቀ ዜጋ የሚሰማራባቸው መስኮች ናቸው። የስራ እድል ፈጠራው ከእሳቤ ጀምሮ በተግባር በኋላ በውጤት እንደምናየው የለውጥ ሀሳቦችን ይዞ ወደ ተግባር የተገባበት ነው። ያሰሪና ሰራተኛም በተመሳሳይ በዘርፉ በአጠቃላይ 38 የለውጥ ሀሳቦች ተግባራዊ እየተደረጉ ነው ያለው። የተቋም ግንባታ ስራችን የውስጥ አሰራራችንን መንግስት ተግባራዊ ያደረገ ባለው የህዝብ አገልግሎት ሪፎርምን ጨምሮ የጥራት ስራ አመራር ደረጃ ዓለም አቀፍ እውቅናም ጭምር እየተገኘ የመጣበት ነው። ይሄ ሚኒስቴር መስሪያ ቤቱ ብቻ ሳይሆን በዘርፍ ውስጥ ያሉ የቴክኒክና ሙያ ተቋማትና የብቃት ማዕከላት የምንላቸው የሲኦሲ ሰርቲፊኬሽን ሴንተሮችን ጨምሮ አይሶ ወይም የጥራት ስራ አመራር ስርዓት ሰርቲፋይድ እንዲሆኑ እውቅና እንዲያገኙ እየተደረገ ነው የሚገኘው። ይሄ ውጤት የአዲሱ እይታ ውጤት የኢትዮጵያን ሚና በቀጠናው ላይ በአፍሪካ ደረጃም በዓለም ደረጃም ከፍ ያደረገ ነው። የዓለም የክህሎት ማህበር አባል ሆናል። በምስራቅ አፍሪካ ደግሞ የመጀመሪያ የሆነውን የብየዳ ማዕከል እውቅና አግኝተናል። በዚሁ ባጭር የለውጥ አመታት በአፍሪካ ደረጃ 3ኛው ነው ማለት ነው። ሌሎችም በአይሎ ደረጃ ያሉ ትልልቅ የቦርድ ፕሮግራሞችን የመምራት የቦርድ አባል ሆኖ የመምራት እድል የተገኘበት ነው። እዚህ በውጤት ለመግለጽ ክህሎት ዜጋው እጁ የተፍታታ አእምሮውን፣ ልቦናውን፣ እጁን ያገናኘ መሆን ሲችል በራሱ የማድረግ አቅሙ እየጨመረ ይሆናል። ሰው ተኮር ልማት ነው ስንል በዚህ ዘርፍ ያንን ስራ የሚሰራው አንዱ ይሄ ዘርፍ ነው ማለት ነው። ዜጎች ራሳቸውን ብቁ እንዲሆኑ ሀገርንም ተወዳዳሪ እንዲያደርጉ ማድረግ አንዱ ትኩረት ነው። 11 የሪፎርም አጀንዳዎች አሉ። ሁሉን ለማቅረብ ጊዜ የለም። የቴክኒክና ሙያ ስልጠና ተቋማትን ወስደን ካየን በመንግስት በግል ያሉን የቴክኒክና ሙያ ስልጠና ተቋማት ከጊዜ ወደ ጊዜ እያደጉ ነው ያሉት። 1800 የሚሆኑ ኮሌጆች አሉ። ወደ 1843 የምዘና ጣቢያዎች አሉ። መምህራን ከ26000 በላይ መምህራን አሉ። የመምህራን ልማት ፕሮግራም ወይም የአሰልጣኞች ልማት ፕሮግራም ተቀርጾ ተግባራዊ እየተደረገ ነው ያለው። በአሁኑ ወቅት ቅድም እንዳልኩት አንድ ዜጋ ቢያንስ የአንድ ክህሎት ባለቤት መሆን አለበት ተብሎ እየተሰራ ነው ያለው። በዚህ አማካይነት በአመት የማሰልጠን አቅማችን በአጫጭርና በመደበኛ ስልጠና 6 ሚሊዮን ደርሷል። ከለውጡ በፊት 800,000 ገደማ ነው በመደበኛም በአጫጭር ስልጠናም የነበረን አፈጻጸም። የ2017 መጨረሻ ውጤታችንን ወስደን ካየን 6 ሚሊዮን የሚሆኑ ዜጎችን በዚህ መንገድ ማሰልጠን ተችሏል። አሁን እንኳን የ9 ወራት አፈጻጸማችንን ወስደን ካየን 4.8 ሚሊዮን ደርሷል። ከ6 ሚሊዮን የተሻገረ ውጤት እንደሚኖረው ከወዲሁ ማሳየት ይቻላል። ይሄ ዝም ብሎ የመጣ ሳይሆን ያለንን ሀብት አልምቶ ለሀገር ልማት ጥቅም ላይ የማዋል ያለን ትልቁ ሀብት የሰው ሀብት ነውና የሰው ሀብታችንን አልምተን ጥቅም ላይ የማዋል ነው። አዲስ የጀመርነው ፕሮግራም ደግሞ በልምድ የተገኘ ክህሎት ወትሮ ግንበኛ፣ አናጺ፣ ሌላም የሙያ መስክ ላይ ያለ ሰው የደረሰበትን ደረጃ
ማግኘት የሚችልበት ኢመደበኛ ክህሎቱን ወደ መደበኛ ስርዓት ማምጣት የሚቻልበት አሰራር ተግባራዊ ተደርጓል። ኮሌጆቻችን ተቋሞቻችን ራሳቸውን እንዲችሉ ብዙ ወርክሾፕ አላቸው፣ ብዙ አሰልጣኝ አላቸው። እነዚህ አቅሞች መልሰው ሀብት እንዲፈጥሩ ይሄ ደግሞ የስልጠና ጥራትን እንዲያረጋግጥ ለማድረግ የተጀመረ ስራ አለ። አንተርፕሪኒያላዊ እንዲሆኑ እየተደረገ ነው ያለው። መንግስትም አንተርፕሪኒያል ነኝ ብሏል። በዛ መሰረት በዘርፉ አንተርፕሪኒያላዊነት በደንብ ትርጉም ተሰጥቶት አዳዲስ ፈጠራዎችን ጨምሮ ቅድም ምናልባት መግቢያው ላይ የክቡር ጠቅላይ ሚኒስትራችንን መልእክት በደንብ ያያችሁ ይመስለኛል። በዘርፉ የቴክኖሎጂ ሽግግር በቴክኒክና ሙያ ስልጠና ተቋማት ምን እሴት እየጨመረ እንዳለ እየታየ ያለ ውጤት ስለሆነ ይሄ በልጥ ተጠናክሮ መቀጠል አለበት። ሰዎች ሰልጥነው ወጥተው ስራ መፈለግ ሳይሆን እዛ ባላቸው ቆይታ ሂደትም ስራ እንዴት እንደሚፈጠር በደንብ እጃቸውን እያፍታቱ እንዲወጡ ለማድረግ እየተሰራ ነው ያለው። የቴክኒክና ሙያ ስልጠና ስርዓቱ ደረጃ 5 ላይ ከቆመበት ወደ ደረጃ 8 አድጓል። ቴክኒሻን ተመራማሪዎች እንዲኖሩት ጭምር ማድረግ ያስችላል። ዘመኑን የዋጀ እንዲሆን ተደርጓል። እንደ ሮቦቲክስ ኢንዱስትሪያል ሮቦቲክስ ላይ ስልጠና እየሰጠን ነው የምንገኘው። የማምረት አቅማችን ያደገ እንዲሆን ከቴክኖሎጂ ጋር የተዋሃደ እንዲሆን ለማድረግ ሰፋፊ ስራ እየተሰራ ነው ያለው። የስራ ዕድል ፈጠራ ስራ ላይ መንግስታችን በተደጋጋሚ ሲል ሁላችንም ታዝበናል፣ ሰምተናል። አንዳንዶቻችንም በሂደቱ እያለፍን ነው ብዬ አምናለሁኝ። ፈጠራ፣ ፍጥነት፣ ዝላይ የሚባሉ ጉዳዮች ተግባራዊ መሆን ስለቻሉ በዘርፉ የተቀረጹ 11 የሪፎርም አጀንዳዎች በተጨባጭ የስራ ዕድል ፈጠራ ስራን ቁጥር የመቁጠር ሳይሆን ምህዳር የመገንባት አቅጣጫ ይዞ እንዲገነባ ስለተደረገ አንተርፕሪኒየር የሆኑ በርካታ ወጣቶች ካሉበት ፈልጎ መክሊቶቻቸውን እንዲያወጡ እድል እየተፈጠረ ስለሆነ ብዙ ወጣቶች ወደ ስራ የሚገቡበት ከምንም በላይ ደግሞ ዳይቨርሲፋይ ያደረግናቸው ወይንም በብዝሃ ዘርፍ የለየናቸው ግብርና፣ ኢንዱስትሪ፣ አይሲቲ፣ ቱሪዝምና ማይኒንግ እያመጡ ያሉት እድገት እዛው ሳለ ለስራ ዕድል ፈጠራ ስራው ወሳኝ ሚና እየተጫወተ ነው ያለው። በዚህ ምክንያት ወደ ስራ ዓለም የሚገቡ ወጣቶች ቁጥር በትልቁ እየጨመረ ነው ያለው። ላለፉት ዓመታት 19.8 ሚሊዮን የሚሆኑ ዜጎች የስራ ዕድል ተፈጥሮላቸዋል። ይሄ ዝም ብሎ የመጣ ውጤት አይደለም፣ ቁጥር አይደለም። በደንብ ተመርቶ በየደረጃው ያሉ ባለድርሻ አካላት ተሰናስለው ያሳኩት ውጤት ነው። በመጀመሪያው እሳቤ ቢሆን በየአመቱ ብዙ ጥናቶች አይታችሁ ሊሆን ይችላል። ወደ ስራ ይገባል ተብሎ የታሰበው የሰው ኃይል ከለውጡ በፊት 2 ሚሊዮን የሚሆን የሰው ኃይል የኢትዮጵያ ኢኮኖሚ የስራ ዕድል ይፈጥራል የሚል ነው። እንግዲህ ያለንን የወጣት ቁጥር ወስደን 2 ሚሊዮን ብቻ ቢሆን ይሄ ውጤት የ10 ዓመት ውጤት ነው ማለት ነው። ግልጽ ነው። ነገር ግን በ4 ዓመት ተኩል ወይም ወደ 5 ዓመት እየተጠጋን ነው። የተሳካ ነው። ዳይቨርሲፋይ የሆኑ ምንጮች ስላሉትም ጭምር እየተገኘ ያለ ውጤት ነው። እዚህ ላይ እንደምታዩት በግል እየተሰማሩ ያሉ ስራ ፈጣሪዎች ቁጥር አበርክቶ ትልቁን ድርሻ ይይዛል። 78% አንተርፕረነሮች በኢንተርፕራይዞች አማካይነት እየፈጠሩት ያለ እድል ነው። አዲሱ እድል ደግሞ ወደ ውጭ ዜጎች ሰልጥነው ተሰማርተው እያገኙት ያለ እድል ነው። መደበኛ ቅጥር 15% ይይዛል። የግብርና የአገልግሎት ድርሻ ዳታው ላይ እንደምታዩት ነው። ቅድም የምህዳር ግንባታ ያልኩት ማነቆ እየተፈታ ምቹ ሁኔታ እየተፈጠረው እየሄደ ያለው፣ የብድር አቅርቦት እየተሻሻለ ነው ያለው፣ የስልጠና እድሎች እየሰፉ ነው ያሉት፣ የገበያ ትስስር እዚህ የምታዩት ቁጥር ያክል ሰፋፊ የገበያ ትስስሮች እየተፈጠሩ ነው ያለው። እንዲሁም ለወጣት ስራ ፈጣሪዎች አዲስ የኢንቨስትመንት ባንክ ጭምር እስከ ማቋቋም የመንግስት ኮሚትመንት ሄዷል ማለት ነው። ካለው ሼር ብቻ የማካፈል ሳይሆን አዳዲስ አማራጮችንም ስታርታፖች እንዲስፋፉ አዋጅ ህግ ከማውጣት ባለፈ ምህዳሩ ምቹ ለማድረግ ሰፋፊ ስራ እየተሰራ እንደሆነ ማየት ይቻላል። ሶስተኛውና መሰረታዊ ጉዳይ የኢትዮጵያ ብልጽግና አይቀሬ ነው። ወደ ኢንዱስትሪያላይዜሽን የምናደርገው ጉዞ አይቀሬ ነው። ከወዲሁ ጤናማ የሆነ የኢንዱስትሪ ግንኙነት እንዲኖር አስቦ አቅዶ መስራት ስለሚያስፈልግ
ሁሉንም ተጠቃሚ የሚያደርግ አሰሪንም ሰራተኛንም ተጠቃሚ የሚያደርግ ስርዓት ላይ ሰፋፊ ስራዎች እየተሰሩ ነው ያለው። ማምጣት የምንፈልገው ልማት በዜጎች ኤክስፔንስ አይደለም። ዜጋ ተኮርነን ሰው ተኮርነን ብለን ስንል ማምጣት የምንፈልገው ልማት የዜጎችን ደህንነትም ጭምር የጠበቀ እንዲሆን ከፍተኛ ቁጥጥር የማካሄድ ስራዎችም እየተሰሩ ነው ያለው። ሌላኛው መሰረታዊ ስኬት ብለን የምናስበው ዲጂታላይዜሽን ነው። ከ2025ም 2030 ላይ አሁን ያለውን ወስደን ካየን ዘርፉን በዘመነ መንገድ ለመምራት የቴክኒክና ሙያ ስልጠና ስርዓቱን የአሰሪና ሰራተኛ ግንኙነትና የስራ ዕድል ፈጠራውን የኢትዮጵያ ገበያ መረጃ ስርዓትን መሰረት አድርገን እየገነባን ነው ያለነው። የቴክኒክና ሙያ ስልጠና ስርዓቱ ካሁን ቀደም የዲጂታላይዜሽን ፕሮግራም አልነበረውም። 74 የሚሆኑ ፖሊቴክኒክ ኮሌጆችን መድረስ ችለናል። ብዙ መስራት እንዳለብን እናምናለን። ነገር ግን ቀላል ያልሆነ ርቀት ደግሞ መተናል። በቀጣይ ትኩረት የምናደርገው አንዱ የተቋም ግንባታ ስራችንን ነው። ይሄ አንተርፕሪኒየር ለማድረግ የተጀመረውን ስርዓት በመላው የቴክኒክና ሙያ ስልጠና ስርዓት ውስጥ አጠናክረን እንቀጥላለን። የሰው ሀብት ልማት ስራዎቻችን ጊዜውን የዋጁ እንዲሆኑ ለማድረግ በትኩረት እንሰራለን። ክህሎት መር የስራ ዕድል አማራጮችን ማስፋት ላይና ጥራት ማስጠበቅ ላይ በርትተን እንሰራለን። ዲጂታላይዜሽን ላይ የጀመርነውን የበለጠ እናሳልጣለን። የኢንዱስትሪ ባህልና የስራ ባህል ግንባታ ላይ የበለጠ ትኩረት እናደርጋለን። እጅግ አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ እዚህ የተገኛችሁ ክቡራን እንግዶች ሁላችሁም እንደማረጋችሁ የባህልና ኪነ ጥበብ ስፖርት ሴክተር ዋና ጉዳዮችን አቀርባለሁ። ሁላችሁም እንደምታውቁት ባህል ኪነ ጥበብና ስፖርት ሴክተር ለአገር ግንባታ ለዜጎች ስዕብና ግንባታ ከፍተኛ አስተዋጽኦ የሚያደርግ ሴክተር ነው። ይህ ሴክተር በባህሉ በማንነቱና በሀገሩ የሚኮራ ብቁ ንቁና አሸናፊ ዜጋ የመፍጠር ህልም ያለው ሴክተር ነው። ይሄን ህልም ለማሳካት ከለውጡ በፊት በዘርፉ ምን ክፍተቶች ነበሩ፣ በለውጡ ሂደት ላይ ምን ውጤት አመጣን፣ የቀጣይ ትኩረት አቅጣጫዎቻችን ምንድናቸው በሚል ዋና ጉዳዮች ላይ ለማቅረብ እሞክራለሁ። ከባህል ልማት አንፃር ወስደን ብናይ ከለውጡ በፊት የነበሩ ክፍተቶች ሁላችሁም እንደምታውቁት የባህል እሴቶችን ለኢትዮጵያውያን አብሮነትና አንድነት ከመጠቀም ይልቅ በሚያለያዩትና ብሔር ተኮር በሆኑ ጉዳዮች ላይ የማተኮር ዝንባሌ ነበረው። ሁለተኛው የነበረው ክፍተት አገር በቀል የሆነ ባህላዊ ሽምግልና፣ ባህላዊ የፊትና የዳኝነት ስርዓትን ያለመጠቀም ክፍተቶች ነበሩ። ሌላው የአካታችነት ችግር ኢትዮጵያ ላይ ያሉ ብዝሃ ማንነቶችን በተሟላ መንገድ ተግባራዊ ከማድረግ አንፃር ክፍተቶች ነበሩበት። የለውጡ መንግስት እነዚህን ክፍተቶችን ለመሙላት የህግና የአሰራር ስርዓቶችን በመፈተሽ አዳዲስ ፖሊሲዎችን በማዘጋጀት ሰፋፊ ስራዎች ተሰርቷል። ከህዝብ ክብረ በዓላትን በሚመለከት የአደባባይ ክብረ በዓላት፣ የሃይማኖታዊ በዓላት፣ የብሔር ብሔረሰቦች ህዝቦች የዘመን መለወጫ በዓላትን ልዩ ትኩረት በመስጠት ህግና ስርዓት ኖሮት እንዲመራ ለማድረግ የህዝብ በዓላት አከባበር አዋጅም ጭምር በተከበረው ምክር ቤት በማጽደቅ ዝርዝር የማስፈጸሚያ ስትራቴጂዎችንም በማዘጋጀት ኢትዮጵያ ላይ ያሉ የብሔር ብሔረሰቦች ህዝቦችና አደባባይ በዓላት፣ ታሪካዊ በዓላት ተገቢ እውቅናና ክብር ያገኘው በዚህ ለውጥ ጊዜ ነው። 83 የህዝብ ክብረ በዓላት፣ ታሪካዊ በዓላት፣ አደባባይ በዓላት በተገቢ መንገድ እንዲከበሩ በመንግስታችን ባለፉት ለውጥ ዓመታት ልዩ ትኩረት ተሰጥቷል። ሌላው ከባህል ልማት አንፃር ያመጣነው ስኬት እነዚህ የህዝብ ክብረ በዓላት ለቱሪስት ፍሰት ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። ሁላችሁም እንደምታውቁት ጥምቀት በዓልን ወስደን ማየት እንችላለን፣ መስቀል ወስደን ማየት እንችላለን፣ እሬቻ ወስደን ማየት እንችላለን፣ ፊቼ ጫምባላላ ወስደን ማየት እንችላለን። እነዚህ የህዝብ በዓላት ላይ ብዙ የውጭ ቱሪስቶች መጥቶ
በዓልን የሚታደሙበት በዛ ሂደት ደግሞ ለአገራችን በኢኮኖሚም መስክም ገቢም እያስገኘ መሆኑ በዘርፉ የመጣ ትልቅ ስኬት ነው። ከዛ ባለፈ የባህል መሰረተ ልማትም በሚመለከት የባህል ማዕከላት በየአካባቢ የመንግስት ትኩረት አቅጣጫ ተደርጎ እየተገነቡ ይገኛሉ። የባህልና የብዝሃ ልሳን የቋንቋ ፖሊሲም ጸድቆ ወደ ስራ የገባው በዚህ 8 ለውጥ ዓመታት ውስጥ ነው። ሌላው መንግስታችን በአገር ውስጥ ለባህል ልማት በሰጠው ልዩ ትኩረት ባለፉት ዓመታት ብቻ እጥፍ ዓለም አቀፍ ደረጃ ላይ የማይዳሰሱ ባህል ቅርሶች ሆኖ የተመዘገቡ ቅርሶቻችን 4 ናቸው። ከለውጡ በፊት የተመዘገቡት 3 ነበሩ። አጠቃላይ በአሁኑ ሰዓት በዩኔስኮ የማይዳሰሱ የባህል ቅርሶች ሆኖ የተመዘገቡ 7 ቅርሶች አሉ። የለውጡ መንግስት ለባህል ልማት የሰጠው ትኩረት የማይዳሰሱ ባህል ቅርሶች በእጥፍ እንዲመዘገቡ የተደረገበት አንዱ ስኬት ነው። ሌላው የቤተ መጻሕፍትና የንባብ አገልግሎትን በሚመለከት አንባቢ ትውልድ እንዲፈጠር የቤተ መጻሕፍት ግንባታና ዲጂታይዜሽንም ላይ የተሰራበት ወቅት ነው። ከለውጡ የ10 ሚሊዮን የማይበልጡ ዓመታዊ የንባብ አገልግሎት ብቻ ይሰጥ ነበረ በመላ አገሪቱ። እንዲሁም 210 ቤተ መጻሕፍት ብቻ ነበሩ። ከለውጡ በኋላ ግን እጥፍ እነዚህ ስራዎች ያደጉበት የንባብ አገልግሎት እንኳን ወስደን በለውጥ ዓመታት ዓመታዊ የንባብ አገልግሎትን ስንመለከት 43.5 ሚሊዮን ዓመታዊ አማካይ የንባብ አገልግሎት እየተሰጠ ይገኛል። 436 ቤተ መጻሕፍትም ተገንብቷል። ለዚህ ዘርፍም ልዩ ትኩረት የተሰጠበት የአብሮት ቤተ መጻሕፍትን ጨምሮ በክቡር ጠቅላይ ሚኒስትራችን በተወሰደው በመደመር መጽሐፍ ሽያጭም ጭምር በትላልቅ ከተሞች ቤተ መጻሕፍትም ጭምር እየተገነቡ መሆናቸው ለዚህ ዘርፍ ትልቅ ስኬት ነው። ከቋንቋ ልማትም ጋር ተያይዞ የብዝሃ ቋንቋ ፖሊሲ የአገራዊ የቋንቋ ፖሊሲም የጸደቀው በዚህ ለውጥ ጊዜ ነው። ይሄን የጸደቀውን የአገራዊ ቋንቋ ፖሊሲ መሰረት በማድረግ አገራችን ያሉ ቋንቋዎችን የመቁጠርና የመሰነድ ስራዎች ተሰርቷል። አሁን ባለን ክትትል ካሉን ቋንቋዎች ውስጥ 63 ቋንቋዎች የስርዓተ ጽሕፈት ተዘጋጅቶ በየአካባቢ ማህበረሰባችን በራሱ በአፍ መፍቻ ቋንቋ የትምህርትም የተለያዩ የሚዲያ አገልግሎትም እያገኘ ይገኛል። የቋንቋ ልማትን ዲጂታል የማድረግም ስራ እየተጀመረ መሆኑን ለማቅረብ ነው። ሌላው ትልቅ ትኩረት ያገኘው ዘርፍ የጥበብ ልማት ዘርፍ ነው። ሁላችሁም እንደምታውቁት ከለውጡ በፊት ለጥበብ መሰረተ ልማት ግንባታ የተሰጠው ትኩረት እጅግ አነስተኛ ነበር። ጥበባት ለግልና ለመዝናኛ አገልግሎት ብቻ ይውል ነበር። ከለውጡ ወዲህ መንግስት ለዘርፉ በሰጠው ልዩ ትኩረት አሰራር ኖሮት ተቋማዊ ሆኖ እንዲመራ በመደረጉ ዘርፉን የሚመራ መዋቅርም ጭምር ባለሙያም ጭምር እንዲደራጅ በመደረጉ ስርዓተ ትምህርትም ተቀርጾ በአሁኑ ሰዓት በመላ አገሪቱ ከአንደኛ ደረጃ ትምህርት ቤት እስከ ሁለተኛ ደረጃ ትምህርት ቤት የጥበብ ትምህርት እንደ አንድ ትምህርት አይነት ተካቶ አገልግሎት እየተሰጠ ይገኛል። በከፍተኛ ትምህርት ተቋማትም ወስደን ብናይ በ11 ዩኒቨርሲቲዎች በ4 የጥበብ ትምህርት መስኮች ከመጀመሪያ ዲግሪ እስከ 3ኛ ዲግሪ ድረስ ትምህርት በዚህ ዘርፍ እየተሰጠ ይገኛል። ሌላው የለውጡ መንግስት ትልቅ ትኩረት የሰጠው የጥበብ ማዕከላትን ግንባታ በሚመለከት ነው። አሁን እዚህ የምንገኝበት ቦታም ጭምር ለውጡ መንግስት የሰጠው ትኩረት የተገነባ የወጣቶችና ህፃናት ቲያትር ቤትም ነው። በብዙ ቦታዎች ከኮሪደር ልማትን መነሻ ተደርጎ ፕላዛዎች ተገንብተዋል፣ ሲኒማ ቤቶች ተገንብተዋል፣ አምፒ ቲያትር ቤቶች ተገንብተዋል። መንግስታችን ለጥበብ ዘርፍና ለጥበብ መሰረተ ልማት ለቅ ያለ ትኩረት የሰጠበት ዘርፍ ነው። ሌላው ከዚህ በፊት ቅድምም እንዳነሳሁት ከለውጡ በፊት ጥበባት ለመዝናኛ ብቻ ይውሉ ነበረ። ባለፉት
ለውጥ ዓመታት ግን እይታውን በመቀየር ለገጽታ ግንባታም ለዲፕሎማሲም ጭምር መጠቀም የተቻለበት መሆኑን ለማቅረብ ነው። በተለይ ከኪነ ጥበብ ባለሙያዎችም ጋር ውጭ ሆኖ ከመተቸትም ይልቅ ቀርቦ በጋራ የመስራት ጅምሮች መኖራቸው፣ ለትውልድ ግንባታም ላይ የሚደረጉ ጥረቶች መኖራቸው፣ ለገጽታ ግንባታም ለህዝብ ትስስርንም ለማጠናከር ጥበብን እየተጠቀምን መሆናችንን ለማንሳት ነው። ሌላው መንግስታችን የተለየ ትኩረት የተሰጠው ዘርፍ ስፖርት ልማት ነው። ከለውጡ በፊት ሁላችሁም እንደምታውቁት ስፖርታዊ ጨዋነት ጉድለት የነበረበት፣ ስፖርት ማዘውተሪያ ስፍራዎች ስፖርታዊ ኩነቶች ከሚስተናገዱበት ይልቅ የፖለቲካ አቋም ይዞ የሚከራከሩት አይነት እሳቤ የነበረበት ነበረ ከለውጡ በፊት። እንዲሁም ተተኪና ታዳጊ ስፖርተኞች ልማት ላይ ትኩረት አለማድረግ ችግሮች ነበሩበት። ፖሊሲና ስትራቴጂ ወቅታዊነትና የአካታችነት ችግርም የነበረበት ነበር። የስፖርት ማዘውተሪያ ስፍራዎች እጥረትም በስፋት የነበረበት ጊዜ ነበር። ከለውጡ በኋላ እነዚህን ችግሮች ለመፍታት በተወሰደው እርምጃ ድንቅ ስራዎች ተሰርተዋል። በተለይ ስፖርት ህዝባዊ መሰረት እንዲኖር ከማድረግ አንጻር በተሰራው ስራ የማህበረሰብ አቀፍ ስፖርት ተሳትፎ ከለውጡ በፊት 5.6 ከመቶ ነበር። በአሁኑ ሰዓት 24 ከመቶ የማህበረሰብ አቀፍ የስፖርት ተሳትፎ ደርሷል። በትላልቅ ከተሞች ላይ ስፖርትን መስራት ልምምድ እየሆነ መጥቷል። ይሄ ወደፊትም ተጠናክሮ መሄድ ያለበት በለውጡ የተሻለ ውጤት የተገኘበት ዘርፍ ነው። ከስፖርታዊ ጨዋነትም ጋር ተያይዞ በአሁኑ ሰዓት ስፖርታዊ ኩነቶች ስፖርታዊ ውድድሮች የሚደረጉበት እና የተሻለ መሻሻሎች መኖራቸው ከምንም በላይ ደግሞ ትልቅ ስኬት ነው ብለን የምንወስደው ባለፉት 28 ዓመታት ስራ ላይ የነበረውን የስፖርት ፖሊሲን አሁን ወቅቱ በደረሰበት ደረጃና ዓለም አቀፍ ነባራዊ ሁኔታዎችን ታሳቢ በማድረግ የስፖርት ፖሊሲ ከ28 ዓመት በኋላ ተሻሽሎ ወደ ስራ የተገባበት ያን ፖሊሲ መነሻ በማድረግ ፖሊሲውን ለማስፈጸም በኢትዮጵያ ለመጀመሪያ ጊዜ ስፖርት በህግና በአሰራር እንዲመራ ለማድረግ የስፖርት ልማትና አስተዳደር አዋጅ በተከበረው ምክር ቤት የጸደቀበት ስፖርትን በህግና በአሰራር ስርዓት ለመምራት መንግስታችን ልዩ ትኩረት ሰጥቶ የተሰራበት ጊዜ ነበር። ሌላው ትልቅ ስኬት የመጣበት ከስፖርት መሰረተ ልማት ግንባታ አንጻር በክቡር ጠቅላይ ሚኒስትራችን በተወሰደው ኢኒሼቲቭ መካከለኛና አነስተኛ ደረጃ ያላቸው የስፖርት ማዘውተሪያ ስፍራዎች በየቀበሌዎች በየመንደሮች ተተኪና ህፃናት ተጽዕኖ ያላቸው ህፃናት እንዲለማመዱ ለማድረግ በተወሰደው እርምጃ 17636 የስፖርት ማዘውተሪያ ስፍራዎች ባለፉት የለውጥ ዓመታት ጥርጊያ ሜዳዎቹን ጨምሮ የተገነባበት ወቅት ነበር። ሌላው ትላልቅና ዓለም አቀፍ ደረጃ ያሟሉ ስቴዲየም ከመገንባት አንጻር በእሳብም ደረጃ ከፍተኛ የሆነ ለውጥ የመጣበት ከለውጡ በፊት ስፖርት ማዘውተሪያ ስፍራዎች ትላልቅ ስቴዲየሞች ግንባታ የሚጀመረው ለስፖርት ተብሎ ሳይሆን የብሔር ብሔረሰቦች በዓል ለማክበር ተብሎ ነበር ግንባታ ሲደረግ የነበረው። መሰረታዊ የለውጡ መንግስት ያመጣው የምልከታና የእይታ ለውጥ የሚገነቡ ስቴዲየሞች ዓለም አቀፍ ስታንዳርድ ያሟሉ ጥራትን የጠበቁ እንዲሆኑ ከማድረግ አንጻር ድንቅ ስራዎች እየተሰሩ ይገኛል። አሁን ያሉ ትላልቅ ስቴዲየሞችን ብንወስድ የአዲስ አበባ ስቴዲየም የመጫወቻ ሜዳ የፊፋ ከፍተኛ ደረጃ እውቅና አግኝቷል። የአትሌቲክስ መለማመጃ ሜዳም የዓለም አቀፍ አትሌቲክስ ከፍተኛ ደረጃ እውቅና አግኝቷል። ሀላባ ስቴዲየምም የካፍን እውቅና አግኝቷል። ድሬዳዋ ስቴዲየምም የካፍ እውቅና አግኝቷል። የባህር ዳር ስቴዲየም በልዩ ሁኔታ እየተገነባ ይገኛል። የአቃቂ ቃሊቲ ስቴዲየምም በልዩ ሁኔታ ግንባታ ክትትልም እየተደረገ ይገኛል። እነዚህ ስፖርት ማዘውተሪያ ስፍራዎች ስታንዳርድ ጠብቆ በመገንባታቸው ገና ግንባታቸው ሳይጠናቀቅ ጭምር ዓለም አቀፍ ውድድሮች ወደ ኢትዮጵያ እየመጡ መሆናቸው መንግስታችን ለዚህ ዘርፍ
የሰጠው ትኩረት ትክክለኛ መሆኑን የሚያመላክት ነው። ሌላው ቀጣይ እነዚህን ውጤቶች ካመጣን ቅድም ያስቀመጥነውን የዘርፉን ህልም ለማሳካት ቀጣይ ልዩ ትኩረት ሰጥተን መስራት ያለብን ስራዎች አሉ። የዘርፉን ኢኮኖሚያዊና ማህበራዊ አስተዋጽኦን ማሳደግ የቀጣይ ልዩ ትኩረት አቅጣጫችን ይሆናል። ቅድም ያነሳሁት የቋንቋ ፖሊሲ የወጣውን በተሟላ መንገድ ተግባራዊ ማድረግ የቀሪ ጊዜያችን ትኩረት አቅጣጫ ይሆናል። የባህል ዲፕሎማሲና የህዝብ ለህዝብ ትስስር የሚያጠናክሩ የኢትዮጵያውያን አንድነትና አብሮነትን የሚያጠናክሩ ከዛ ባለፈ በዓለም አቀፍ ደረጃም የኢትዮጵያን ገጽታ ከፍ የሚያደርጉ ስራዎችን በልዩ ሁኔታ ትኩረት አድርገን የምንሰራቸው ይሆናል። ስፖርት በልማት በህግና በአሰራር እንዲመራ የተጀመረውም ስራ ማጠናከር ይጠይቃል። ታዳጊና ተተኪ ስፖርተኞችን ማፍራት ልዩ ትኩረት ሰጥተን የምንሰራቸው ይሆናል። ያልተጠናቀቁ የስፖርት መሰረተ ልማት ግንባታዎችን በማጠናቀቅ ለአገር አቀፍና ለዓለም አቀፍ ስፖርታዊ ኩነቶች ዝግጁ ማድረግ ቀጣይ ልዩ ትኩረት ሰጥተን የምንሰራ ይሆናል። በተለይ ዓለም አቀፍ ኩነቶችን ከማስተናገድ አንፃር ኢትዮጵያ ለመጀመሪያ ጊዜ የዓለም አትሌቲክስ ውድድር በዚህ ዓመት አድርገናል። 2027ም ደግሞ ከዛ ከፍ ያለ የወርቅ ደረጃ ያለውን ውድድር የምናገኝበት ድል ተሰጥቶናል። 2026 የአፍሪካ ባህል ስፖርት ፌስቲቫል ለማዘጋጀት አገራችን ተመርጣለች። 2027 ላይ የስፖርት ጋዜጠኞች ኮንፈረንስ በኢትዮጵያ ለማዘጋጀትም ኢትዮጵያ ተመርጣለች። ሌሎች ትላልቅ ውድድሮችንም ለማስተናገድ እንደ መንግስት ያለን ፍላጎታችን አቅርበናል። ስለዚህ እነዚህ ማዘውተሪያ ስፍራዎችን በጥራት ማጠናቀቅ አገራችን የስፖርት ቱሪዝም ሴንተር እንድትሆን አገራችን ገጽታ ለመገንባትም እጅግ ጠቃሚ ነው የሚሆነው። ይሄን ሁሉ በማድረግ በሁሉም ስፖርት አይነቶች ዓለም አቀፍ ደረጃ ተወዳዳሪና አሸናፊ ብሔራዊ ቡድንን በመፍጠር ኢትዮጵያውያን ኩራት ምንጭ እናደርጋለን። እጅግ በጣም አድርጌ አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ የተከበራችሁ እንግዶቻችን፣ ክቡራንና ክቡራት፣ ሁላችሁም እንደየማረጋችሁ እንደምን ዋላችሁ፣ እንኳን ሰላም መጣችሁ ለማለት ወዳለሁ። እንግዲህ መጨረሻ የማቀርበው በምክንያት ነው። ያያቻቸው አራቱ ሴክተሮችን ጨምሮ እንደዚሁም ደግሞ ከዚህ ቀደም የቀረበ የፋይናንስ ሴክተሩም የኢኮኖሚ ሴክተሩ መጨረሻው የዜጎችን ሁለንተናዊ ተጠቃሚነት እውን ማድረግ ነው። ሄዶ ሄዶ ሰው ላይ ነው የሚያርፈው። መንግስታችን ደግሞ ከለውጡ ማግስት ጀምሮ ሰው ተኮር የሆኑ ተግባራትን በመስራት የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ ሰፊ ስራዎችን ሰርቷል። በዚህም የሴቶችና ማህበራዊ ሴክተርም ሰፋፊ ስራዎችን አልሞ እየሰራ የነበረው የዜጎችን ሁለንተናዊ ተጠቃሚነት በማረጋገጥ ማህበራዊ ጥበቃ ሰስተነብል በሆነ መንገድ በዘላቂነት የሰፈነባት የበለጸገች ኢትዮጵያን እውን ማድረግ ነው። ሴክተሩ ሴክተር ተሻጋሪ ወይም ክሮስ ሴክተራል እንደመሆኑ መጠን ከሁሉም ሴክተሮች ጋር በጋራ የሚሰራና የተሰጠውንም ተልዕኮ የሚፈጽም ነው። እንግዲህ ይህንን ራዕይ እውን ለማድረግ ከለውጡ በፊት ምን ክፍተቶች ነበሩ የሚለው ታይቷል። የመጀመሪያው የዜጎችን፣ የሴቶችን፣ የህፃናትን፣ የወጣቶችን፣ የአረጋውያንን፣ የአካል ጉዳተኞችን ሁለንተናዊ ተጠቃሚነት ትኩረት ተደርጎ ያልተሰራበት እንደነበረ ማየት ይቻላል። ሰፋፊ ማህበራዊ ቀውሶች የነበሩበት፣ በተለይ ዜጎች በጎዳና ላይ ህይወታቸውን ሲያሳልፉ ምንም አይነት ኢንተርቬንሽን ወይም ፕሮግራም ዲዛይን ተደርጎ ትኩረት ተሰጥቶ ያልተሰራበት፣ በዋነኛነት ደግሞ ሰው ተኮር ድጋፍና ማህበራዊ አገልግሎቶች በትኩረት አለመሰራታቸው አንዱ ትልቁ ክፍተት ነው።
በዋነኛነት ዜጎች በተለያዩ ማህበራዊ ፕሮግራም ተጠቃሚ በሚሆኑበት ሰዓት በተለይ ከመደገፍ ወጥተው አምራች ዜጋ እንዲሆኑ ከማድረግ አንጻር ትኩረት ተሰጥቶ ያልተሰራበትና ዜጎች ሁል ጊዜ ተመጽዋች እንዲሆኑ በሚያደርግ መንገድ ያው ሁላችንም የምናውቀው የሴፍትኔት ፕሮግራም ተጠቃሚነት ላይ እጅግ ልዩ ስራዎችን በለውጡ ባይሰራ ኖሮ ትልቅ ክፍተት እንደነበረ ያየንበት፣ በመጨረሻም ሁሉም ሴክተሮች የአካቶ ትግበራን እውን ከማድረግ አኳያ ሰፊ ክፍተት ያለባቸውና እንደዚሁም ለህዝቦች ተጠቃሚነት የሚሰሩ መሆናቸውን ሲፈተሽ ተጠያቂነትም የአሰራር ስርዓት ያልተዘረጋበት መሆኑን እንመለከታለን። እነዚህን ክፍተቶች እንግዲህ ለመሙላት የተወሰዱ የመፍትሄ እርምጃዎች አሉ። የመጀመሪያው የፖሊሲና የህግ ማዕቀፎችን መመልከትና የዜጎችን ሁለንተናዊ ተጠቃሚነት በሚያረጋግጥ መንገድ መስራት ነው። ይሄንን ሰፊ የሆኑ የፖሊሲ ሪፎርሞች ተደርገዋል። ከዛ በተጨማሪ የተቋም ግንባታ ነው። የመዋቅር ሪፎርም ማድረግና በተለይ የወጣቶች፣ የሴቶች፣ የአረጋውያን፣ የአካል ጉዳተኞች የተለያዩ አደረጃጀቶች መኖራቸው ጥያቄያቸውን፣ መብታቸውን በትክክለኛው መንገድ እንዳያቀርቡ ግዴታቸውንም መወጣት እንዳይችሉ ያደረገበት ስለሆነ የተለያዩ አደረጃጀቶችን በመደገፍ ሪፎርም እንዲያደርጉና ተጠቃሚነታቸው እንዲረጋገጥ የማድረግ ስራ ተሰርቷል። በዋነኛነት ደግሞ ሰው ተኮር ሰብአዊ አገልግሎቶችን በተለይ አቅመ ደካማ ለሆኑና ለተለያዩ የማህበራዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችን የመደገፍ ስራን የማገዝ ስራን ባህል ከማድረግ አንጻርም ተሰርቷል። እነዚህን እውን ለማድረግ በተለይ ፖሊሲዎችን፣ የህግ ማዕቀፎችን፣ አደረጃጀቶችን ለታለመላቸው ዓላማ ለመዋልና ግባቸውን እንዲመቱ ለማድረግ ትልልቅ አገራዊ ፕሮግራሞችና ኢንቨስትመንቶችን መንግስት አድርጓል። በቢሊዮኖች የሚቆጠሩ ብሮች የሚቆጠሩ ኢንቨስትመንት በተለያዩ ፕሮግራሞች ያከናወነ ሲሆን በተለይ ደሃና ተጋላጭ የሆኑ ማህበራዊ ችግር ውስጥ ያሉ ወገኖቻችን የመልሶ ማቋቋም ስራዎችን በሰፊው ሰርተናል። የሴቶችንና የወጣቶችን አቅም በመገንባት የኢኮኖሚ ተጠቃሚነታቸው እንዲረጋገጥ የማድረግ ስራ ተሰርቷል። በተለይ ደግሞ ከወጣቶች አኳያ የስብዕና ግንባታ ላይ ትኩረት አድርገው ተሰርቷል። ቅድም እንዳልኩት የገጠርና የከተማ ሴፍትኔት ፕሮግራም ሰዎች የዲፔንደንሲ ሲንድሮም ወይም ደግሞ የተመጽዋችነት ባህል እንዳይኖር ከማድረግ አኳያ የማህበራዊ አገልግሎቶችን ትስስር በመፍጠርም በሚሊዮኖች የሚቆጠሩ ዜጎች ተጠቃሚ እንዲሆኑ ማድረግ ተችሏል። እንግዲህ ወደ ተጠቃሚነት ላይ ትኩረት አድርገን ስናይ የመጀመሪያው የሚሆነው የኢኮኖሚ ተጠቃሚነት ነው። ከወጣቶች አኳያ ከ4 ሚሊዮን በላይ የሚሆኑ ወጣቶች በዚህ በለውጥ ጊዜ ውስጥ በተዘዋዋሪ ብድር ፈንድ የወጣቶች የተዘዋዋሪ ብድር ፈንድና በመደበኛው ብድር ተጠቃሚ እንዲሆኑ ማድረግ ተችሏል። ቅድም በስራና ክህሎት ክብርት ሚኒስትር እንዳቀረቡት ደግሞ በብዙ ሚሊዮኖች የሚቆጠሩ ወጣቶች የስራ ዕድል የተፈጠረበት ሁኔታ እንመለከታለን። የቁጠባ ባህልን እንዲያዳብሩ ከማድረግ አንጻርም ከ5 ሚሊዮን በላይ የሆኑ ወጣቶች ተጠቃሚ እንዲሆኑ ማድረግ ተችሏል። ሴቶችን ስንመለከት ከ26 ሚሊዮን በላይ የሚሆኑ በቁጠባና በብድር አገልግሎት ተጠቃሚ እንዲሆኑ ማድረግ ተችሏል። በጣም የደገፈን ነገር ከቀበሌ ጀምሮ የሴቶች የልማት ህብረትን ውጤታማ በሆነ መንገድ ማደራጀታችን ተጠቃሚነታቸው በኢኮኖሚ እንዲረጋገጥ ማድረግ ተችሏል። በዚህም ከ900 ሺህ በላይ የሴቶች የልማት ህብረት ማደራጀት ችለናል። በተለይ በሌማት ትሩፋት ላይ በየትኛውም አካባቢ ሄዳችሁ ብታዩ የኢኮኖሚ ተጠቃሚነትን እያረጋገጡ ያሉ በጣም ብዙ ሴቶችን ማየት እንችላለን። ሁለተኛው ተጠቃሚነትና ተሳትፎ የምንለው የፖለቲካ ተሳትፎ ነው። በተለይ በውሳኔ ሰጭነት ላይ መምጣትን በተመለከተ ሴቶች እንግዲህ የሀገራችን 50% በላይ የሚሆነውን ቁጥር የሚሸፍኑ ናቸው። ወጣቶችን ስንመለከት ደግሞ ከ70% በላይ የሆነው የህብረተሰባችን ክፍሎች ወጣቶች ናቸው። እነዚህም በፖለቲካው ንቁ ተሳትፎ
እንዲያደርጉ ማድረግ ካልተቻለ በስተቀር የሀገረ መንግስት ግንባታው እውን ሊሆን አይችልምና ከዚህ አኳያ በለውጡ ማግስት እንደምታስታውሱት በአፍሪካም ደረጃ በዓለምም ትልቅ መነጋገሪያ የሆነው ከ50% በላይ የሆኑ የካቢኔ አባላት ሴቶች እንዲሆኑና ቁልፍ የሚባሉ የኢኮኖሚ ሴክተርን፣ የፍትህ ሴክተርን፣ የጸጥታ ተቋማትን እንዲመሩ የተደረገበት ትልቅ ለውጥ መሆኑን እናስተውላለን። ከዚህ አንጻር በህግ አውጪው፣ በህግ ፈጻሚውም፣ በህግ ተርጓሚውም እንደምታዩት የተሻለ ነገር መፈጸም ችለናል። በወጣቶችም ኢንሲግኒፊካንት ከሚባለው ቁጥር ተነስቶ ተሳታፊ እንዲሆኑ ማድረግ ተችሏል። ከአደረጃጀት አኳያ በተለይ ወጣቶች በተበጣጠሰ መንገድ የተደራጁ ነበሩ። እንደ ሀገር ናሽናል የወጣቶች ካውንስልን መመስረት ችለናል። በ10 ክልሎችም የወጣቶች ምክር ቤት እንዲቋቋሙ ማድረግ ችለናል። ሌላው ተጠቃሚነት ሶስተኛው የማህበራዊ አገልግሎት ተጠቃሚነት ነው። ከዚህ አንጻር በተፈጥሮና በሰው ሰራሽ አደጋ ተጋላጭ የሆኑ የህብረተሰብ ክፍሎችን ከመደገፍ አንጻር ከ10 ሚሊዮን በላይ የሚሆኑ ዜጎቻችን የቀጥታ የገንዘብ ድጋፍና በአይነት ድጋፍ ተደርጎላቸው ከችግሮቻቸው እንዲወጡ ማድረግ ተችሏል። ከ600 ሺህ በላይ የሚሆኑ አካል ጉዳተኞች በተለይ የእንቅስቃሴ ችግር ያለባቸው የአካል ድጋፍ እንዲያገኙ በማድረግ የተሐድሶ አገልግሎቶችንም እንዲያገኙ በማድረግ የእንቅስቃሴ ችግራቸው ተፈቶ በኢኮኖሚ ውስጥ እንዲሳተፉ ማድረግ ተችሏል። በመጀመሪያው እንደ ክፍተት ከለውጡ በፊት ያነሳሁት በጎዳና ላይ ኑሮና አዳራቸውን ያደረጉ ዜጎች ኑሯቸውን በጎዳና ላይ ያደረጉ ዜጎችን አንስቶ የማቋቋም ፕሮግራም አልነበረን። ከለውጡ በኋላ ግን ከ145 ሺህ በላይ የሆኑ በጎዳና ህይወት የሚኖሩ የነበሩ ዜጎች ከዛ ህይወት ወጥተው መደበኛ ህይወት እንዲኖሩ ማድረግ ተችሏል። ትልቁ ነገር ደግሞ በራስ አቅም መደጋገፍና እርስ በእርስ መረዳዳት ባህልን ማጎልበት ነው። ከዚህ አንጻር በሁሉም ቀበሌያት በማህበረሰብ እንክብካቤ ጥምረት እንዲመሰረት ኮሚቴዎች እንዲመሰረት በማድረግ ከ200 ሺህ በላይ ዜጎች ወይም ደግሞ ቤተሰቦች እንዲደገፉ የማድረግ ስራ ተሰርቷል። በአይነትም በገንዘብም ከ3 ቢሊዮን በላይ የሚሆን ሀብት በማሰባሰብ ቤተሰብ ከመፍረሱ በፊት ቀድሞ ለቤተሰብ መድረስና ማህበራዊ ችግራቸውን የመፍታት ስራዎች ተሰርተዋል። ሌላው ለሀገር ብዙ ሲከፍሉ የነበሩ አረጋውያን ትላንትና ያደረጉትን ነገር መርሳት የለብንምና በእድሜ ማምሻቸውም ድጋፍና አገልግሎት እንዲያገኙ በተለይ ጧሪና ቀባሪ የሌላቸውን አረጋውያን ከ700 ሺህ በላይ የሚሆኑትን እንደዚሁ ማህበራዊ ድጋፍ መስጠት ተችሏል። ሌላው ትልቁ ስራ የተሰራው በህገ ወጥ መንገድ ከሀገራቸው ተሰደው በተለያዩ ሀገራት እስር ቤት የሚኖሩ ዜጎችን የዜጋ ተኮር ዲፕሎማሲ መንግስት ስለሚከተል ታስታውሳላችሁ። ክቡር ጠቅላይ ሚኒስትር ለመጀመሪያ ጊዜ ወደ ሳዑዲ በሄዱበት እሳቸው በሄዱበት አውሮፕላን ዜጎችን ይዘው እንደተመለሱ እናስታውሳለን። ከዛ ጊዜ ጀምሮ በየቀኑ ሁለት ፍላይቶች በተለያዩ አገር በህገወጥ ስደት የሄዱ ዜጎቻችንን በመቀበል በጊዜያዊ መጠለያ ላይ የማህበራዊ አገልግሎትን በመስጠት ወደ ማህበረሰቡ ተቀላቅለው በሀገራቸው ሰርተው መለወጥ እንዲችሉ የተለያዩ ስልጠናዎችና የገንዘብ ድጋፎች ተደርገውላቸው ትልቅ ስራ መስራት ተችሏል። ሌላው ትልቁ ቅድም እንዳልኩት የተመጽዋችነት ወይም ደግሞ የተረጅነትን መንፈስ ከመቅረፍ አኳያ በተለይ በገጠርና በከተማ ሴፍትኔት ፕሮግራም ያሉትን ድጋፍ ማግኘት ያለባቸውን ድጋፍ ማግኘት የሌለባቸው የማህበረሰብ ክፍሎችም እንደተቀላቀሉ ማየት ችለናልና እነዛን የማጥራት ስራ ተሰርቷል። ከለውጡ በፊት እንግዲህ ከ27 ሚሊዮን በላይ የሚሆኑ ዜጎች ድጋፍ ያስፈልጋቸዋል ተብሎ በአንድም በሌላም ሬጂስተርድ ነበሩ። ይሄንን ስናጠራው ግን ወደ 3 ሚሊዮን ዝቅ ማድረግ ተችሏል። ይሄ ዝም ብሎ ቁጥር መቀነስ አይደለም። በፕሮግራም ውስጥ ያሉት ተጠቃሚ ሆነው አምራች ዜጋ እንዲሆኑ የማሸጋገር ስራም በመሰራቱ ጭምር ነው። ይህንን ስንመለከት 9 ክልሎች
ተጋላጭና ደሃ የሆኑ የማህበረሰብ ክፍሎችን ከመደገፍ አንጻር ትኩረት ሰጥተው ሰብአዊ ድጋፍን በራሳቸው አቅም ማሳካት ችለዋል። የሰሯቸውንም ስራዎች ስንመለከት የመጠባበቂያ ክምችትን በማድረግ የአደጋ ስጋት ምላሽ ፈንድ በማቋቋም የመጋዘን ዝግጅት በማድረግና ቅጽበታዊ አደጋዎች አገልግሎቶችን በመስጠት ነው። ይሄ እንግዲህ ዩኤስኤድ ሲፈርስ ምን ያህል የተለያዩ የአፍሪካ ሀገራት ኮምፕሌንስ ያደርጉ እንደነበር እናስታውሳለን። መንግስታችን ግን ቀድሞ ዝግጅት በማድረጉ ከተረጅነት ወደ አምራችነት የሚል ፕሮግራም ይዞ በመሄዱ ቅድመ ዝግጅቶች መደረጋቸውና በዚህ መንገድ መሰራቱ ኢትዮጵያ የራሷን ችግር በራሷ መፍታት የምትችል ሀገር እንድትሆን መደላድል ፈጥሮልናል። ሌላው ትልቁ ነገር የማህበራዊ ዋስትና ተጠቃሚነት ነው። ከዚህ አንጻር የግል ድርጅት ሰራተኞችንና የመንግስት ሰራተኞችን ስንመለከት ከፈንዱ ተጠቃሚ የነበሩ ቁጥራቸው እንዲጨምር ሆኗል። በተለይ ዝቅተኛ የጡረታ አበልን ስንመለከት ከለውጡ በፊት በጣም ጥቂት ነበረ። በግልና በመንግስት ሰራተኞችም ልዩነት ነበረው። አሁን ግን ያ አበል ከፍ እንዲልና ሁለቱም በእኩል ተጠቃሚ እንዲሆኑ ማድረግ ተችሏል። ለጾታዊ ጥቃት ተጋላጭ የሆኑ ህፃናትና ሴቶችን ስንመለከት ደግሞ የተለያዩ ማዕከላትን በመገንባት የህግ አገልግሎት እንደዚሁም የስነ ልቦና የሕክምና አገልግሎት አግኝተው ታድሰው ወደ ማህበረሰቡ የመቀላቀል ስራዎችን በሰፊው ሰርተናል። ኢትዮጵያ የሴት ልጅ ግርዛትና ያለ ዕድሜ ጋብቻን በተለይ የተለያዩ ቀበሌዎችን ነፃ ከማድረግ አኳያ የዓለም አቀፍ የስነ ህዝብ ተሸላሚም እንድትሆን ተችሏልና ይህም ትልቅ ስራ የተሰራበት ነው። አራተኛውና የመጨረሻው ትልቁ ትኩረት አድርገን የምንሰራበት የትውልድ ግንባታ ነው። ከትውልድ ግንባታ አኳያ የቀዳማይ ልጅነት ስራን ቅድም በትምህርትም በጤናም ሰምታችኋል። በማህበራዊ ጉዳይም የቀዳማይ ልጅነት ስራ ትኩረት ሰጥተን የምንሰራ ነው። ከዚህ አንጻር የመጪው ትውልድ ስነ ልቦና ላይ ሰፊ ስራዎችን ለመስራት እንዲያስችል የስብዕና ማዕከላትን ከህፃናት አኳያ መዝናኛዎችን ከመገንባት አንጻር ከ5000 በላይ የሆኑ ተቋማት ተገንብተው ብዙ ሚሊዮን የሚቆጠሩ ህፃናት ተጠቃሚ ሆነዋል። የህፃናት ማቆያዎችንም የማስፋፋት ስራዎች ተሰርተዋል። በተለይ ደግሞ በአስቸጋሪ ሁኔታ ውስጥ የሚገኙ ህፃናት ወላጆቻቸውን በተለያዩ ምክንያት ያጡ ህፃናትን ከ2 ሚሊዮን በላይ የሚሆኑ አንደኛ በሀገር ውስጥ ጉዲፈቻን በማበረታታት የተቋማት 1% አገልግሎት ከክቡር ጠቅላይ ሚኒስትር ጽሕፈት ቤት ጀምሮ ሁሉም ተቋማት የ1% ስፖንሰርሺፕ ድጋፍ እንዲያደርጉ በማድረግ የአደራ ቤተሰብንም እንደዚሁ በማገናኘት ከ2 ሚሊዮን በላይ ህፃናት ተጠቃሚ እንዲሆኑ ማድረግ ተችሏል። ሌላው የትውልድ ግንባታ ላይ ወጣቶች ላይ ትኩረት አድርገን የምንሰራው ስራ ነው። ይሄም ከበጎ ፈቃድ አገልግሎት አኳያ ከ25 ሚሊዮን በላይ የሚሆኑ ወጣቶች የበጎ ፈቃድ አገልግሎት ተጠቃሚ ወይም ደግሞ ማህበረሰባቸውን የሚያገለግሉ አገራቸውን በፈቃደኝነት የሚያገለግሉ እንዲሆኑ ማድረግ ተችሏል። በዚህም ከ137 ቢሊዮን ብር በላይ የሚሆን ሀብት ተሰባስቦ ለድሃና ተጋላጭ ለሆኑ የህብረተሰብ ክፍሎች ወጣቶች ብቻ ከ300,000 በላይ ቤቶችን ገንብተው አስረክበዋል። ይሄ በበጋም በክረምት ወራትም የተደረጉ የበጎ ፈቃድ አገልግሎት ስራዎች ናቸው። በሰላምና ደህንነት ዙሪያም ሰፊ ስራዎች እንዲሰሩ ማድረግ ተችሏል። ከህፃናት ጀምሮ ደግሞ የበጎ ፈቃድ አገልግሎት ጽንሰ ሀሳብ ባህል እንዲሆን ከማድረግ አንጻር ከ5 ሚሊዮን በላይ የሚሆኑ ህፃናት ተጠቃሚ እንዲሆኑ ማድረግ ተችሏል ወይም ማህበረሰባቸውን እንዲያገለግሉ። ሴቶችም እንደዚሁ ከ14 ሚሊዮን በላይ ተሳታፊ ሆነዋል። ትልቁ በህፃናት ላይ የሰራ ነው የሀገርህን እወቅ ጉብኝት። ህፃናት ሀገራቸውን ማህበረሰባቸውን አውቀው እንዲያድጉና ለቀጣይ የሀገረ መንግስት ግንባታው ላይ ትልቅ አስተዋጽኦ እንደሚያደርጉ በማመን የሀገርን እወቅ ጉብኝት ላይ ከ4.5 ሚሊዮን በላይ ህፃናት እንዲሳተፉ ማድረግ ተችሏል። እንግዲህ ትልቁ እነዚህን ሁሉ ስራዎች ስንሰራ ዘመኑም የቴክኖሎጂ እንደመሆኑ የዲጂታላይዜሽን ስራዎችን እውን ማድረግ ነው። የኢትዮጵያ ዲጂታል 2030 ነው ከማድረግ አኳያ እንደ ተቋምም እንደ ሴክተርም ሰፊ ስራዎች ሰርተናል።
የህፃናት ጉዳይ መረጃ አያያዝ ስርዓትን ከቀበሌ ጀምሮ በታብሌት ሬጂስተር እየተደረገ በሁሉም አካላት በየደረጃው ችግሮች እንዲፈቱ ከማድረግ አኳያ ሰፊ ስራ ሰርተን ውጤት ያመጣንበት ነው። የጉዲፈቻ ከዚህ በፊት ወደ ውጭ ሄደው የሚያድጉ የነበሩ ልጆች ማንነታቸውን ሀገራቸውን ፈልገው ሲመጡ የምናገናኝበት ሜካኒዝም በጣም ትራዲሽናል ነበር። እነዚህን ሜካኒዝሞች ዲጂታላይዝ በማድረግ በአጭር ጊዜ የምንፈልገው መረጃ እንድናገኝ ማድረግ ስራዎች መስራት ችለናል። የጾታዊ ጥቃት ጉዳዮችንም መረጃ የምንዝበትን ማዘመን ችለናል። ትልቁና በጣም ወሳኝ የሆነው ስራ የሰራ ነው። በተለይ ከተረጂነት ወደ አምራችነት ዜጎቻችንን ለማሸጋገር የማህበራዊ ጥበቃ ተጠቃሚዎች መረጃ አልነበረንም ከዚህ በፊት። በአንድ ፕሮግራም ሊደገፍ የገባ ሰው ሁሉ ጊዜም እዛ ፕሮግራም ውስጥ ሮል አውት የሚያደርግና ግራጁዌት የማያደርግበት ሲስተም ነበረ። ስለዚህ ኤርጎጌ አንድ ኤርጎጌ ሆና በየትኛውም ፕሮግራም ተጠቃሚ የምትሆን ከሆነ ግራጁዌት እስከምታደርግበት ድረስ ይህ የመረጃ ስርዓት ያገለግለናል ማለት ነው። ናሽናል ሶሻል ሬጂስትሪ ሲስተም አንድ ሰው አንድ ነው በሚለው ከዲጂታል አይዲ ጋር በማገናኘት ቀጣይ የምናደርገውን ድጋፎች ውጤት ተኮር እንዲሆኑ ከማድረግ አኳያ ሰፊ ስራ መስራት ተችሏል። የቀጣይ አቅጣጫዎችን ልበልና አቋጫለሁ። የመጀመሪያው ዘላቂ የማህበራዊ ጥበቃ ስርዓትን በሀገራችን እውን ማድረግና ከተረጂነት ዜጎቻችን ወደ አምራችነት እንዲሸጋገሩ ማድረግ ነው። ጾታዊ ጥቃትን የሚከላከል ሳይሆን የማይታገስ ማህበረሰብ ከመፍጠር አኳያ መንግስት የዜሮ ቶለራንስ ወይም ደግሞ ዜሮ የመታገስ አቋምን ተግባራዊ የሚያደርግ ይሆናል። ህፃናት በችግር ውስጥ ያሉትን በሀገር ውስጥ አማራጮች ቅድም እንዳየነው እንዲደገፉ ማድረግ፣ የወጣቶችን የበጎ ፈቃድና የበጎ ፈቃድ ብቻ ሳይሆን ደግሞ እንደ ዜጋ የዜግነት አገልግሎትን እንዲሰጡ በማድረግ በሀገረ መንግስት ግንባታ ውስጥ የራሳቸውን ሚና እንዲጫወቱ እንዲወጡም የማድረግ ስራ ይሰራል። የሴክተሩን ዲጂታላይዜሽን አጠናክረን የምንቀጥል ይሆናል። የተቋማትን የአካቶ ትግበራና የተጠያቂነት ስርዓትንም አጠንክረን የምንሄድ ይሆናል። ከልብ አመሰግናለሁ።